እና እንግዲህ መጽሐፉ ላይ እኔ አሁን የገዳ መጽሐፍ ማን ነው የአስመሮ መጽሐፍ ስለ ገዳ ነው የተጻፈው። ኢንተርቪው ስለ ገዳ ነው የነበረው። እኔ ያነሳሁትኝ አሴ ታሪክ፣ አባ ባህሬ፣ አለቃ አጽመ ጊዮርጊስ፣ አለቃ ታዬን ጨምሮ የሚባሉ ሰዎች የኦሮሞን ህዝብ ያለ በማይፈልገው ስም ጠርተውት በዛ ስም ደግሞ በመጥፎ ነገር ቀርጸውት ያንን ህዝብ ሌሎች ብሔሮች የሀገሪቱ ሌሎች አካላት እንዲጠነቀቁት፣ እንዲፈሩት፣ እንዲጠሉት አድርገውት ነው የጻፉት። የኔ አግሪመንት ያ ነው። አይ አይደለም የሚለኝ ሰው ካለ አስፈላጊ አይደለም ብዬ ስለማምን ነው። አይ አስፈላጊ ነው ከተባለ ላምጣና አባ ባህሬም አለቃ አጽመ ጊዮርጊስም አለቃ ታዬም የኦሮሞን ህዝብ በምን አይነት መልኩ ስለው እንደጻፉት እናንተ እዩና ፍረዱት። በሰው ልጅ የሰው ልጅ እንደዚህ ተብሎ ይገለጻል ወይ እንደዚህ በመጽሐፍ ውስጥ እንደዚህ ስለሱ ይጻፋል ወይ የሚለውን ነገር ያንን ነው ያነሳው። በዛ ልክ ደግሞ መጽሐፍ የተጻፈበት ማህበረሰብ ይሄንን ነገር ለመቃወም መታገሉ ተገቢ ነው፣ ትክክል ነው የሚል ነገር ነው ያነሳው። አሁን ይሄንን ነገር እንግዲህ ሳነሳ የና አባ ባህሬ መጽሐፍ የማያነሱ ሰዎች እና አባ ባህሬ የጻፉት ነገር ልክ ነው ብለው የማያምኑ ወይ የሚያምኑ ሰዎች ስለነሱ ሳይሆን ሊያነሱ የሄዱት ምንድነው ኦሮሞ ራሱ ስለ ገዳ የጻፈው ወይም የተነገረለት የተጻፈለት ከአባ ባህሬ ተጠቅሶ ነዋል። ውሸት። አሁን 3 ሰዎች አሉ ብሎ የሰውዬ የተናገረው ሰው እያልኩኝ አዲስ የተናገረው እኔ ሌሎች 2 መጽሐፎች አሉ ካልኩ በኋላ ነው። እነዛ 2ቱ መጽሐፎች ጣሊያናዊው የተጻፈው በፈረንሳይኛ የተጻፈው መጽሐፍ ለገዳው ምን አይነት ትርጉም ይሰጠዋል? እነዚህ ሰዎች ገዳን ይቀበላሉ ወይ? አሁን እዚህ ጋር ማስረጃ ብለው ይዘው የመጡት ሰዎች ፕሮፌሰር አስመሮም ገዳን በገለጹበት መስመር ይጠቀሙታል ወይ ካለን አይጠቀሙትም። ነጥለው ፒክ አድርገው አባ ባህሬ ስለ ገዳ የተናገረው ልክ ነው አለ ብሎ ያመጧትን ፓርት ብቻ ነው የሚፈልጉት። ኤዶ እንዳለው ሙሉ ኢንተርቪውን ጊዜ ወስዳችሁ ብትሰሙት ግን አባ ባህሬ ይሄንን ጻፈ፣ ይሄ ነገር የተፈጠረውና ይሄን እሱ እንዲል ያደረገው ግን ይሄ ነው ብሎ ነው ፕሮፌሰር አስመሮም ለገሰውም የተናገረው። ያንን ነገር በደንብ ሰው መረዳት አለ። ምን ማለት ነው? እንዲህ እንድናገር ያደረገው አዲስ ነው። ያዝ አዲስ ቆይ ጨርሰናል ነበር ቃል ኖ አይስ አልጨርስ ነው እንትን ያደረጉኝ እና ስላለ ለአንድ አድርግ በቃ ኦኬ ኒኮላንድ እያደረኩ ነበር ፍሪ እና ባጭሩ እንዳያስቆሙ ማለት ነው። ችግር የለውም። እኔ አንድ ደቂቃ ልውሰድና ልጨርስ እና ባጭሩ ምንድነው መሰላችሁ በግድ አማራን ጠላላችሁ፣ አማራን ጠልታችሁ አማራ ላይ ነው የምትታገሉት ብለው የሚሉን ሰዎች እንደዛ ካላሉ ፖለቲካ መስራት ስለማይችሉ ነው። እነሱ ጋላ፣ ኦሮሞ፣ ጠባ ምናምን ካላሉ ፖለቲካ መስራት አይችሉም። እኛ ግን ብሄር ቃላት አንድም ደቂቃ አልተጠቀምኩም። አንተ ነው የምትጠቀመው እንጂ ያላልኩም። እንደዚህ እኔ ስቶሪካል ኢንተራፕት ባደረከው ቁጥር ፈርደር ሞር ለማውራት እንደሚገደድ ታውቃለህ አይደል? ፋይናላይዝ እያደረገ ነው። ታገስ ፕሊዝ፣ ቀጥል። ለዛ ነው እነዚህ ሰዎች የሆነ በደበራቸው ሰዓት ላይ ሁሉም ወዱ ቢፋቅ ሁሉም ኦሮሞ ኦነግ ነው ይሉሻል። ጋላ እንዳለ ምንድነው እሱ ምንና ምን ቢያጥቡት አይጠራም ይሉሻል። እኔ እነሱ በሚሉት ልክ ራሴን መልሼ መስደብ ስለማንፈልግ አይደለም። እኛ ያን አንቀበልም። እኛ ግን እንደዚህ ብለን ብሔርን ጠርተን አንሳደብም ብለን ነው የምንናገረው። ነገር ግን በትግል ደረጃ ታጋዮቻችን ደግሞ ያስቀመጡልን ስርዓትን ነው መታገል ያለባችሁ፣ ስርዓትን ታገሉ ስላሉን እስካሁኑ ሰዓት ድረስ ስርዓትን እየታገልን ነው። ስርዓት ውስጥ የነበሩ ሰዎች አሉ። አዎ አሉ። ማንነት አላቸው። ማንነታቸው ያንን አስደርጓቸዋል ብለህ ታምናለህ? አላምንም። ይሄንን ነው እኛ የምንናገረው። ለምን እንደዚህ ትላላችሁ? ብሔርን ጥሩና እናንተ ተሳደቡልን ወይም ብሔርን ጠርታችሁ ታገሉልን፣ አለበለዚያ እኛ የኛን ብሔርተኝነት መገንባትና የኛን ብሔርተኝነት ወደፊት ይዘን መሄድ አንችልም ከሆነ አንልም። እኛ እንደዛ ብለው የሚያውቁ ሰዎች ትናንትና ትግሬ ብለው ትግራይ ክልል ላይ ጦርነት ቀስቅሰው የትግራይን ህዝብ በጅምላ ያስጨረሱ፣ ጉሙዝ ላይ ጉሙዝን ሻንቅላ ብለው ጉሙዝን አንድ ላይ ጨርሰው በአንድ ጉድጓድ በኤክስካቫተር ያስቀበሩ፣ ኦሮሞ ላይ ወሎ ላይ ኦሮሞን በማይሆኑ ስም ጠርተውት ገለውት ወደ ገደል የወረወሩ ሰዎች ናቸው። ዛሬ ኦሮሞን ሆነ ግን ለመክሰስ የሚመጡት አይናችን ያየው ዶክመንትድ የሆነው ኦሮሞ ሌላ ክልል ላይ በማንነቱ ሲጨፈጨፍና ሲገደል እንጂ ኦሮሚያ ክልል ላይ አይደለም። ሸዋሮቢት ላይ ከአምቡላንስ አውርደው በስለት ጨቅጭቀው የገደሉት ኦሮሞን በአይን አይቻለሁ። ከፍቼ ዶክመንትድ አድርጌ አስቀምጬ ለእናንተ ማሳየት እችላለሁ። መተከል ላይ እንደዛው፣ ወልዲያ ላይ እንደዛው፣ ጎንደር ላይ እንደዛው በማንነታቸው ተጨፍጭፈው ሲገደሉ ያየ ነው ማለት ነው። እንደዚህ የሆነን ማህበረሰብ ነው ዛሬ እናንተ እንደዚህ ወለጋ ላይ አሴ ዶክመንትድ አይተሻል? ማቅረብ ትችያለሽ እንዴ? በኢትዮጵያ ቴሌቪዥን ኦኬ ምንድነው? ኦኬ ሆልድ ኦን አንድ ጊዜ ጋይስ። ኦኬ
ሪፖርት ወለጋ ላይማ ሰርቫይቨሮቹ ተናግረዋል። ሪፖርት አንዴ እኔ አሁን ያልኩት እኔ ጋር ምንድነው መሰለ የቡርቃ እንደ ብሔር አይደለም ማለት የፖለቲካ ኢንቲቲ ራሳቸውን አደራጅተው ብዙ ጉድ አይተናል ኢትዮጵያ ውስጥ ብዙ ጉድ ግን እንደ ማህበረሰብ የአማራ ማህበረሰብ ወይ ትግራይ ወይ ኦሮሞ ምናምን አይደለም የፖለቲካ ኃይል ነው ይገባኛል ግን ምን አለ መሰለ የጠየኩሽን አልመለስሽልኝም ፍሬ የሁሉም ቦታ የተገደለ ስትቆጥር ወለጋ ላይም ሰው እንደሞተ እኔ ኦላ ገደለ ብልጽግና ገደለ እንትና ገደለ አላልኩም ሰው ግን ይሞታል አማሮች ይሞቱ አሉ አማራ ተወላጆች እሱን አይተናል ሰምተናል በኢትዮጵያ ቴሌቪዥን ራሱ ሲናገሩ ሰምቻለሁ ምንድነው ማለት እንዴት ማለት ስለዚህ ያንቺ ሪፈረንስ ኢትዮጵያ ቴሌቪዥን ነው ጀስት ቪዲዮዎች እና አልሞቱም እያልከኝ ነው ሰርቫይቨሮቹም አልሞቱም አላልኩም ይኸውልሽ እኔ አልሞቱም አላልኩም ሰው አልተገደለም አላልኩም እኔ ግን የተናገርኩት ዶክመንት አድርጌ ገዳዩን ዲስክራይብ አላደረኩም እኔ እንትን አይደለም እኔም እሱን አልጠየኩም እኮ ገዳዩን አልጠየኩሽም ፍሬ አሁን ለተናገርሽው ነገር ግን ይኸውልሽ እኔ አሁን የተናገርኩትኝ ሸዋሮቢት ላይ ከአምቡላንስ አውርደው ጨፍጨፈው ስልሽ ከፈት ብትኝ ቪዲዮ ከፍቼ አሳይሻለሁ ሞቷል እኔ ኖ ሞቷል በወሬ አይደለም ቪዲዮ ከፍቼ አሳይሻለሁ ታዲያ በምን ልበል እኔ እንትን ኤቪደንስ ላምጣ እንዴ እኔ አይደለ አታምጪ ግን ይኸውልሽ እኔ ስናገር አሁን ይሄ የተናገርኳቸው ነገሮች ኤቪደንስ ያለ ነው ያልተናገርናቸው ደግሞ በጣም ብዙ አሰቃቂ ንጹሃን ላይ ተኮር ያደረጉ ጭፍጨፋዎች የሀገሪቱ ክፍሎች በመላ ላይ ተደርጓል ብዬ አምናለሁ ሳይድ ይሄ አለ ቡርቃ አምናለሁ ቆይ አንዴ ጸደይ እዚህ ጋር ግን መተው የከሰሱን ሰዎች እናንተም ያላስቆመቻቸው ሰዎች ሲከሱ ግን የነበረው ምንድነው ኦሮሞን ሌላውን በማንነቱ እንደገደለ አድርገው ያለ ኤቪደንስ እንደዛ አትበሉ ለቆየ ቡርቃ ተረጋጋ አንደኛ እንትን ብለዋል አዲስ እውነትህን ነው አዲስ አንዳንዴ ሰዎችን ኢሞሽናል የምታደርጓቸው ነገር አለ ይቡርቃ ተረጋጋ እኔ እያልኩ ያለሁት ሰው ኦሮሞ ሞቷል ሁለት ሰዓት ሆነው ክፍሬ አይጨርስም እንዴ ትግራዋይ ሞቷል ብዙ ሞተናል አሁን እግዚአብሔር ጀስቲስ በሚያመጣ ሰዓት ጀስቲስ ያመጣልናል ታግለንም እናመጣለን ራሳችንም ግን ምንድነው መሰለህ እያየሁ ያለሁት ሁላችሁም አንተ አላልክም የብሔር አላልክም ኢትዮጵያ ውስጥ የብሔር ገዳይን ታስቀምጣላችሁ እንደ ብሔር ገዳይ ሆኑ አማራ ገዳይ አይደለም ኦሮሞ ገዳይ አይደለም ትግራይ ገዳይ አይደለም ማንም እንደ ብሔር ገዳይ አይደለም ከዛ ውስጥ የወጡ ግን እንደ ፖለቲካል እንትን ሆኖ ራሳቸውን ኦርጋናይዝድ አድርገው ሆነ ተደራጅተው ይሁን የገደሉን ሰዎች አሉ ኢትዮጵያ ውስጥ ለነሱ እንደ ድርጅት እንጠይቃቸዋለን መጠየቅ ያለባቸው ኃይሎች ሰዎች አሉ እንደሱ ግን ይሄ ፕሊስ እንትንን ሞትን የኔ ብሔር ነው ሞተው እዛ ጋር እኮ ኤቪደንስ አለኝ እዚህ ጋር ኤቪደንስ ሂዩማኒቲ ነው የሚታየው እንደዚህ ለፖለቲካችሁን ቢሆን የኢትዮጵያ ሕዝብ መከራውን እየበላ ነው ከላይ እስከታች ድረስ የትም ቦታ ይሁን ማን ይግደለው እየሞተ ነው ያለው እንደዛ አድርጋችሁ በስነ ስርዓት አስተካክሉት እንጂ እኔ ኦሮሞ አልሞተም አልወጣኝም በደንብ ሞቷል እንዴ ምን ማለት ነው ሞቶማ ይሄው እናንተ እኮ እየተታገላችሁ ያላችሁት በደል ስላለ ነው ከዚህ በፊትም ስለተበደላችሁ ነው በቄሮ ቅድምም ስለ ቄሮ አልታገለም አይደለም ሚስ አታድርጉ አንድ ነገር ሲያወራ እና ፕሊዝ የቡርቃ ይበቃል አሁን ባህር ቀጥል እኔ በቃኝ ደክሞኛል አስቆመሽኝ እኮ ነው ፍሬ ኦሬዲ አንድ ደቂቃውንም ራሱ ሊጨርስልው አዲስ ታይም ስም አንቺም መሀል የገባችሁት እኛ ነገርኩሽኝ እኛ ወይም እኔ በማምንበት ፖለቲካ ላይ ሰዎች መሞታቸውን የማልደግፍ ንጹሃን በንጹሃንነታቸው የሚደረግባቸውን ግድያ የማወግዝ ሰው ነኝ የትኛውም ብሔር የትኛውም ክልል ላይ ነገር ግን አንድን አካል ለማንኳሰስና የኔን የፖለቲካ መንገድ በዛ በኩል ለመገንባት አልጠቀምም እንደዛ የሚጠቀሙ ሰዎች አሁን በመታዩ መልኩ እንደነዚህ አይነት የተሳሳተ ኢንፎርሜሽን ይዘው ይመጣሉ ያ ማለት ምንድነው የሆነን ታሪክ ከሆነ ፓርት ይቆርጡትና ከሆነ ፓርት ጀምረው እንደዛ ይዘውት ይመጣሉ እኛ ያን አንቀበልም ነው እኛ እንታገላለን አባባህሪን መጽሐፍ ስል ከአባባህሪ ማንነት ጋር ወይ አባባህሪ ለኔ የሚጨምሩት የሚቀንሱት ነገር ኖሮ አይደለም እንደ ማህበረሰብ ግን ለማህበረሰብ የሰጡት ስምና ክብር ልክ አይደለም ብለን ነው እነሱ ግን በዛ መጽሐፍ ምክንያት ኦሮሞ ገዳይ እንደሆነ ለማሳየት እዚህ ጋር ይዘውት ይመጣሉ አንቺ የተከፈ ራፕ እያደረገ ነው አለ ለምን ሰከንዶች መታገስ ያቅተናል አዳልት ነው ከታች ነው ሚት የተደረገው ረፉ
እሺ ወደ ብሔርተኛ ቀየርሽ እንደ ሙያሽን እንትን ፖለቲካ ቤቶች በአራት ረብሸን እንዴ ምን እሺ ቀጥል። ኦኬ ሶ እዚህ ጋር መጥቶ ቪዲዮ ከፍቶ ሊያሳይ የፈለገው የኦሮሞን ጨፍጫፊነት፣ የኦሮሞን መጤነት፣ የኦሮሞን ገዳይነት ለማሳየት ነው ያንን ቪዲዮ የከፈተው እንጂ ጤናማ የሆነ ኮንቨርሴሽን እንዲኖረን ፈልጎ አልነበረም። እኔ እንድንወያይባቸው ያነሷቸው መጽሐፎች ጀስት የተሳሳቱ መጽሐፎች ናቸው ብዬ ነበር እና ያነሳውትኝ እሱ በዛ ልክና በዛ መንገድ ነው መሄድ የፈለገው። አሁንም ደግሜ ላለው እኛውንም ብሔር አይወክልም ብለን እናምናለን። ነገም ተነጎዳያም ጨቋኝ ስልጣን ላይ ከተቀመጠ ያንን ጨቋኝ እንታገላለን። ብሔሩን ማንነቱን አይተን ሳይሆን ስርዓቱን አይተን ለማለት ነው። አመሰግናለሁ። እኔ በቃኝ። ወደ ኤዶን ሂድ ብል አታስተነፍሰንም። ስለዚህ ቀጥል። አያና ምን መሰለህ እውነት ማለት ነው የምትል ሆስታችን ማለት ነው የዚህ ፕላትፎርም መንግስታችን ፍሬ አለች። በዛኛው በኩል ጸደይ ያው እሑድ ማንነት ፖለቲካ ተራምጃለሽ። በዛኛው በኩል ደግሞ አያና ብልጽግና አለ። አሁን እናንተ ሞር ኦርለስ እኔ በቃ የብልጽግና አረከኝ ዶክተር ባረ ኦኬ ማለት እንደዛ መስለ ስለምትሰማኝ ነው ካልከ ይቀበላል። ግን ደግሞ አንተ ካልከ በተለይ ነው መዘገብ ይችላል። ክፍለ ስትናገር ሰምተህ ዶክተር ባትለኝ ማለት ነው። አንተ ከዚህ በኋላ ዶክተር አልልህም። አንተ ብልጽግና አትበለኝ። ቴንኪው ጸደይ እና እውነት ለመናገር ማለት ነው አይሁዲ ምን መሰለሽ ፍሬ ወጣች እንጂ ሰም የገረመኝ የነበረው አይ ነው ቡርቃ የምትናገረውን ነገር በቃ መሸነፍ ያለበት አስተሳሰብ ብዬ ነው ማስበው። ማለት የብሔርተኞች ለምሳሌ የብሔርተኞች አስተሳሰብ ባይዘው መጨረሻ ያለውም አገር እንኳን መገንባት አይችሉም እኮ እድሉ ቢሰጣቸው እውነት ለመናገር ቢካዝ በቃ አለ ማይንድ ሴቱ አሁን ምን ስንሽከረከርበት የነበርን ታይትል ለራሱ ማለት the quality of the እንትና ኢትዮጵያ ውስጥ ስለሚገኝ የሆነ በቃ ስለ ትራይባሊዝም ነው የምታወሩት ማለት ነው። የፍሬ ቤት ደግሞ በዛ አይደለም የሚታወቀው። ሁላችን ስለ ትራይባሊዝም ከሆነ ወደዚህ ማለት መምጣት የማይጠበቅብን ሰዎች አለን። ኢትዮጵያ አሁን እሑድ ማንነት ብለሽ መጥተሻል ጸደይ። በጣም ፋሲኔቲንግ የሆነ ታይትል ነው እውነት ለመናገር በጣም ፋሲኔቲንግ የሆነ ታይትል ማለት ነው። እኔ በጣም ኤክስፔክት ማደርገው በፍሬሩም ለምሳሌ ሆሞጂናይዜሽን የምናወራው ስለሚል ሳይነስ ነው ማውራት የምፈልገው ቢካዝ አይ ነው ፍሬ በቃ ኢትዮጵያዊነትን የምታስቀድም ሰው ስለሆነች ማለት ነው። ተራይን ባግባቡ ተራለው ወቅት አለው የሰው ልጅ እየተሰቃጨቀ እያለ እንደዚህ አይነት እንትን አይደለም። እዛ ጨርሰው ይምጣ የራሳቸው ሩም ላይ በቃ እዛ ሩማቸው ላይ ጨርሰው ይምጡ። ስለ ኢትዮጵያዊነት ያወራሉ ወይ ስለ ኢትዮጵያዊነት ማውራት ለምሳሌ ስለ ካልቸራል ሆሞጂናይዜሽን ማውራት፣ ስለ ማልቲ ካልቸራል አዳፕቴሽን ማውራት፣ ስለ ዲሞግራፊክ ኢንጂነሪንግ ማውራት ኢዝናት ዋልተረገጥነት በቃ ኢትዮጵያውን ያለው ሶሻል ሪስትራክቸር እንዴት ብሎ ይምጣ ከዚህ ትራይባሊዝም እንዴት እንውጣ ማለት ዋልተረገጥነት አይደለም። ኦልሬዲ ፍሮም ዘ ኤግዚስቲንግ ሪሶርስስ ነው እኮ እየተነሳው ያለው እኮ በቃ ብሔርተኞች አመለካከታቸው እንዴት ይቀይሩ፣ ከትራይባሊዝም እንዴት ይውጡ፣ በውስጣቸው ያለ ኢትዮጵያው ማንነት እንዴት ካፒታላይዝ ያደርጉት። በቃ ኢንስቲድ ኦፍ ጎይንግ ጫካ 50-60 ዓመት እኮ በቃ እዛ ነበራችሁ እኮ በቃ ምስክ ምን ያፈራችሁት ነገር አለ? እስኪ ብሔርተኞች ከልቅሶ ውጪ ኢትዮጵያ የሆነ ምንድነው ኢትዮጵያውን ወደ መሀል የሚያመጣ ነገር ያመጣችሁ ነገር ምን አለ? ተደብድመናል፣ ተቀጥቀጠናል፣ ምናምን ሆናል ካለ ልቅሶ ውጪ ምንድነው ያለው? በቃ ተጨባጭ እንዲያም ኢትዮጵያውነት የምትሆን ኢትዮጵያውነት እኮ እንዳይገነባ እኮ ፍሬ ለነሱ 70-80% የሆነ ጊዜ እየተሰጣቸው ከሆነ በቃ ቤቲን ወደ ጫካ ተቀይረዋል ማለት ነው። እና ምን ደቂቃ ውስጥ ብሔርተኞች ሙስና ጉባኤው ስለሰጡኝ በ2 ደቂቃ ውስጥ ዝጋው። ልጨርስ ነው። እሺ እና እነሱ አመለካከታቸው ቀይረው ከዛ ከአልትራ ናሽናሊዝም ወጥተው ከትራይባሊዝም ወጥተው ስለ ኢትዮጵያዊነት የሚያወሩ ከሆነ አት ሴም ታይም ግን ኢትዮጵያዊነት እነሱ ማለት እንዲያስቀጥሉት የሚፈልጉት የሆነ እንትኖች ይኖራሉ። በዛ በኢትዮጵያዊነት አስተሳሰብ ውስጥ ወደ ማርኬት ይዘውት የሚመጣ ነገር ስለዛ ነገር ማውራት እንችላለን። ሲምፕል የሆነ ልቅሶ በቃ እንደዚህ ሆንኩ ምናምን አይነት ትራይባሊዝም ግን የሚደረገው ምንድነው መሰለ የኔና አንተ ኢትዮጵያ ዘ ከረንት ጋቨርንመንት ይሁን ሌላ ጋቨርንመንት የሚመጣ ይሁን ጥሩ ኢትዮጵያ ይፈጥርና
ለሁሉም ይኳል ለእኔ ኢትዮጵያን በማሰባትም ይሁን ጥሩ ኢትዮጵያን እኮ የምትፈጠረው ፍሬ እነሱ ሲሸነፉ ነው ባይዘው አይደለም። አንተ ሲሸነፉ ቆይ ባህረ በኃይል ቢሸነፉም በሐሳብ የሚመቻቸው ኢትዮጵያ መፈጠር አለባት። እነሱ በሐሳብ አይደለም መጀመሪያ መሸነፍ አለባቸው። የምትያትን ኢትዮጵያ እንድትፈጠር ከሆነ አንታጎኒስት ነው በቃ የነሱ ብሔርተኝነትና ኢትዮጵያ ብሔርተኝነት ነው በቃ የነሱ ብሔርተኝነትና ኢትዮጵያ ብሔርተኝነት አብሮ የሚሄድ ነገር አይደለም። ምረጥ መሸነፍ ምናምን እያልክ ማንንም አታሸንፍም። ይቀልዳል እንዴ? መሸነፍ ሁቲ መንፈስ ነው መልሳት እስቲ ሁቲ መንፈስ ነው ወጋው እና የቡር ማለት ብሔርተኛ ቢሸነፍም ምንድነው የምትፈልጊው ብትለኝ ብሔርተኛ ይሸነፍ አሸንፈን እንድረግጠው አልፈልግም። እኔ የሱን ፍላጎት እንዳሟላለትና ፍላጎቱ የነሱ ፍላጎት በቃ ከትራይባሊዝም ወጥተው ማሰብ ይችላሉ ወይ? አንድ ጥያቄ ልጠይቅሽ። አንድ ጊዜ እሺውለ ማሸነፍ ፖለቲካ ቢሆን ኖሮ ይሄ ሁሉ አሁን ህወሓት አሸንፎ የሰራው ፖለቲካ እኮ የተሸነፉት እኮ ጠብቀው እኮ ምን አደረጉ አይተናል። የተሸናፊ አሸንፍ ያለውና እኔ ፈለኩትን ላድርግ አትበሉ። ይሄ ነው አንደኛ የኢትዮጵያ ችግር። አሸንፍ ብሎ ነገር የለም። የቡቃና እኔ እያልኩ ያለሁት ማለት ነው ፍሬ መሸነፍ ማለት ሲሸነፉ ብሔርተኝነትን ሲሸነፍ እነዛ ሰዎች የአመለካከት ለውጥ ያመጣሉ በቃ ሌላ አማራጭ ስለሌላቸው ማለት ነው። ግን ፍላጎታቸው እንደማይሞት ማወቅ አለብህ። ምንድነው ፍላጎታቸው? ይሞታል። እንዴት አይሞትም? እንደዛ የሚባል ነገር አለ እንዴ? አመለካከታቸው ከተቀየረ እኮ ተቀይረዋል። በቃ ውስጣቸው ይኖራል፣ ከዛ ያስተላልፋሉ። ስለዚህ እና ለምን እኮ ያልኩ ያለሁት ፍሬ ያልኩ ያለሁት ራፕ አድርግልን በቃ እንዴ መሰረታዊ ልዩነቱ ማለት ነው። መሰረታዊ ልዩነቱ አሁን ኢትዮጵያን ናሽናሊዝም ቨርሰስ ሪጂናል ናሽናሊዝም ቨርሰስ ሪጂናል የኢትኒክ ናሽናሊዝም ሁለት ነው አይደለ? በቃ እዚህ ያዋቀጠን ያለው ሲስተማቲካሊ አሁን እኔ ምንድነው ለማድረግ የሞከርኩ ያለሁት ኢትዮጵያን ናሽናሊዝም በቃ ለነዛ ከኢትዮጵያ ናሽናሊዝም ስር ሆነው አንዴ ምናምን የክልል ብሔርተኞች መሸነፍ አለባቸው ስል መጥፋት አለባቸው ማለት አይደለም እኮ በሐሳብ ይሸነፋሉ። እነሱ ደግሞ ነገሮችን እየከበዳቸውና ሳይችሉ ሲቀሩ ያመለካከት ለውጥ ያመጣሉ፣ ወደ መሀል ይመጣሉ ነው በቃ። አንዳንድ ጊዜ ደግሞ ትንሽ ጉልበት ያስፈልጋል። ለምሳሌ ብልጽግና እያደረገው እንዳለው አይነት ነገር ማለት ነው። ምክንያቱም በሐሳብ ካልሽ ምንም መጨረሻ የለውም። ጭንቅላታቸው ውስጥ የሚሽከረከረውን ነገር በቃ ኢትኒክ ናሽናሊዝም ነው። ሶ እነዚህ ኢትኒክ ናሽናሊስቶች በቃ ፓራሌል ነው የሚሄድ ሐሳብ ወደ መሀል መምጣት አትችይም። በቃ አንድ ትግራይ ፈረስት ይላል፣ አንደኛው ኦሮሞ ፈረስት ይላል፣ አንደኛው አምሐራ ፈረስት ይላል። ፈረስት እያሉ ማለት ነው። በቃ ምንም ወደ መሀል ኢንተርሴክት ሊያደርጉ አይችሉም። በቃ ፓራሌል ነው የሚሄዱ። እኛ በቃ እዛ እንደገና ሌላ አይነት ቪሸስ ሳይክል ነው የምንገባ። በቃ እሱ ደግሞ አይተነዋል እኮ the last 50-60 years እኮ በቃ እንደዚህ አሁን ወንድማችን እየተናገረው እንደነበረ አይነት ነበረ እኮ። ለምንድን ነው ወደ ሳይንስ ትንሽ ማትሻገሩት? በቃ ለምንድን ነው አይደንቲቲ ፖለቲክስን በጣም ኦብሰስ በአይደንቲቲ ፖለቲክስ ኦብሰስ የምትሆኑት? ለምን ሳይንስ አናወራም? አንድ ሰው እኮ አሁን ቡርቃና እኔ እሱም ከኦሮሞ ነው ከትግራይ ስንወጣ እኮ ዴይዋን እኔም ትግራዋይ እሱም ኦሮሞ ነበርን እኮ። አሁን እኔ አልቲሜት ጎል ትግራዋይነቴን ፕሩፍ ለማድረግ ከሆነ ለምን መማር ያስፈልገኛል? መጀመሪያ ለምን መማር ያስፈልገኛል? ዴይዋን እኮ በቃ ትግራዋይ ነበርኩ። ያን ሁሉ የተማርኩት የሰራሁት ሪሰርች ምናምን ያመጣሁት ያስተሳሰብ ለውጥ at the end of the day እኔ ትግራዋይ መሆንን ፕሩቭ ለማድረግ ከሆነ ለምን መድከም ይጠብቅብኛል? ለምን ደክማለሁ? because I was ትግራዋይ በቃ since day one ማለት ነው። እዚህ ያላችሁም የዘር ፖለቲካ በቃ በጣም አስቸጋሪ የሚያደርገው የአመለካከት ለውጥ እንዳታመጣ ሬዚስታንት ያደርጋል። በቃ ሬዚስታንት ከሆንክ ደግሞ በቃ ፖለቲሳይዝ መሆን የሌለበትን ነገር በቃ ፖለቲሳይዝ ስታደርገው ትውላለህ። በቃ ማንነት እኮ this is all about በቃ እኛ የተወለድንበት ነገር እኮ ነው። እንዴት አድርጋችሁ ነው በቃ ሁሌ ስለዚህ ፖለቲሳይዝ ካደረጋችሁት እንዴት ብለን ነው የምንስማማው? ስለዚህ መሸነፍ አለባቸው ስል የአመለካከት ለውጥ ማምጣት አለባቸው። የአመለካከት ለውጥ ደግሞ የሚመጣው አንዱ ከዛ ከትራይባሊዝም ስትወጣ ነው። አመለካከት ሲሰፋ ነው በቃ እንዲወጡ ሌላ ኢሜጅ ማሳየት አለብህ። በራሳቸው መውጣት አይችሉም። you need to show them something else. we are showing them ምን እያሳያቸው ነው? አሁን መሬት ላይ ያለው በተግባር ሌላ ነገር ነው። ኢንስቲቱሽናሊ አምነው አንተን ለመከተል they need to believe in the promised land. What's your promised land? ኢንስቲቱሽናሊ ብሔርተኝነት በጣም እየተዳከመ ስለሆነ ነው። ብዙ አልቃሻ የበዛብን እኮ አሁን የሚያለቅሰው በሁሉም አቅጣጫ አልቃሻ የበዛበትን ዋነኛው ምክንያት እነሱ አሁን ለቨረጅ በቃ እንዲያጡ እየተደረገ ስለሆነ ነው። ኖ በተራህ ትናገራለህ ማይ ብራዘር አንድ ቃይ ሰጠኝ። አሁን ብሔርተኞቹ ምንድነው ለበረጃቸው ብትኝ ጸደይ
በእጃቸው እውን የሚያደርጉት ለምሳሌ ምንም ሪሶርስ የላቸውም። በቃ እዛ የኢትዮጵያ በቃ ድሃ ገበሬ ያለ የእነሱ በእርዳታም በሌላም የሰበሰቡት እህል ምናምን ከዛ እየተካፈሉ ነው። ባይዘ ሰሊጥ ነጋዴ፣ የወርቅ ነጋዴ ያለበት ነው። እዝም የሆነ እኮ ነው። አሁን ኢትዮጵያ ውስጥ ድህነት አለ አይደለ? ኢትዮጵያ ውስጥ ያለው ድህነት፣ እነዛ ታጣቂዎች ደግሞ ወደ ጫካ ታዲያ ያን ሁሉ ታጣቂ ከየት አምጥተው የሚመገብ ይመስልሻል? አንድ ዩኒቨርሲቲ እኮ ተማሪዎች ኮሌጅ ምናምን እያለን እኮ 10,000 15,000 ተማሪዎች በአንድ ቀን ከሰኞ እስከ ዓርብ የምንበላው ምግብ እኮ ይታወቃል እኮ ምን ያህል ሚሊዮን እንደምንበላ። እነዚህ በቃ ታጣቂ ወረበላዎች ማለት ነው። ከየት የሚያመጡት ይመስልሻል? የሚበላውን ነገር ከገበሬው እኮ ነው በቃ የሚቀሙት። ሶ ከገበሬ እየቀማህ ደግሞ እንደገና መንግስት ትንሽ አይከብድም? ምን አሁን የሚያደርጉት ሪሶርስ አለ። ፎር ኤግዛምፕል እነሱን እንድናምናቸው የሚያደርግ ምንም አይነት ሪሶርስ የላቸውም። በቃ ሪሶርስ ከሌለው አንድ ታጣቂ ወይም የሆነ ታጋይ ደግሞ ሄዶ መሸነፉ አይቀርም። በቃ መሸነፉ አይቀርም። ዲፕሎማሲ የለው፣ ኢኮኖሚ የለው፣ ሚዲያ የለው፣ ሪሶርስ የለው። ዝም ብሎ በቃ ረብሻ ብቻ ነው የሚያደርገው ማለት ነው። ዳሷ የአመለካከት ለውጥ ማምጣት ያለባቸው ለዚህ ነው። ምክንያቱ የሆነ ሰዓት ላይ በተስፋ ብለህ በዛው ገበሬውን ለልጆችና ለምናምኖች ማስተማር ከሚገባበት ሪሶርስ እየተጠቀሙ እነሱም በጣም የድሃ ያደረጉት ነው በቃ። ስለዚህ የአመለካከት ለውጥ ማምጣት አለባቸው። የአመለካከት ለውጥ እንዲያመጡ ደግሞ መሸነፍ አለባቸው። እናሸንፋቸዋለን። ኢትዮጵያ ነጥብ ቤት ወዲ ያለው ማለት ሰውን እንዴት ብትንቁ እንደሆነ አላውቅም። እስፔሻሊ አዲሶቹ ህወሓቶች ማለት ነው። የድሮ ህወሓቶች፣ የዘንድሮ ኢትዮጵያውያንስ የት ነበርክ? አስቀምጠሽ ከሆነ እንዲወራ ነው የሚፈለገው ዌል ዩ ካን ቴል አስ ዊ ካን ካልሆነ ግን ከ1991 እስከ 2018 ድረስ ጢስጢንቢስ ብሎ ማያውቁላ አሁን ኦል ኦፍ ሰደን ተነስቶ ናሽናሊዝም እንደዚህ ነው፣ ብሔርተኝነት እንደዚህ ነው፣ ኢትዮጵያኒስት እንደዚህ ነው ምናምን ኢትዮጵያኒስት እንደዚህ ነው ምናምን ዌር ኦል ኦፍ ዩ ስለ ኢትዮጵያኒዝም የምታወሩ ከሆነ ስለ እውነተኛ ስለነበርክ እኮ ነው ያላየህን ማይ ብራዘር። ዩ ሲ ከጫካ ወጥተህ እስካሁን ስርዓት የለህም። ሰው ሲያወራ ኢንተርፌር እያደረክ ነው የምታወራው። ስቲል የጫካ ሜንታሊቲ ነው ያለ። ለስሙ ከተማ ነህ። አሁን በአንተ ቤት አውርተህ ሙተሃል። ሶ ዌን አይ ካም ባክ ቱ ማይ ኤርሊየር ፖይንት ይሄን ያክል በቃ ስለ ናሽናሊዝም እንደዚህ አንገፍግፎን ኢትዮጵያ ምናምን ትሴ ሌሎች ኔም ኮሊንግ ምናምን ውስጥ መግባት ደረጃ የደረስ ነው። ዌር ዩ ነው ፎር 27 years we haven't heard any protest, we haven't heard any constitutional amendment ከትግራይ አካባቢ እንዲ ሲነሳ we haven't heard anything, we haven't heard a peep አንዲት ነገር ሰምተን አናውቅም። አሁን when you are totally completely crushed in nothing to give, then all of a sudden you start teaching ማለት ነው ሰውን ለማስተማር ጭራሽ ሰውን ስለ ኢትዮጵያ ሌሎች እኮ ኢትዮጵያ ሲሉ የከረሙ አሉ አይደለ? ፌክ ኢትዮጵያኒስቶች አትሊስት እነሱ ያምርባቸዋል። ስለ ኢትዮጵያ ሲያወሩ የዛኔ ፌክ ኢትዮጵያኒስት ናቸው፣ አሁንም ፌክ ኢትዮጵያኒስት ናቸው። ኢት ሜክ ሴንስ ኪፕ ሰርከስ ጎይንግ አይደለ? ፎር ሳም ኦፍ ዩ ግን ኒው ካመርስ ናችሁ። ፈርስት ኦፍ ኦል we haven't heard anything in the Ethiopian politics in general, we haven't heard alternative political narration እንኳን ከክልል አንድ ሰምተን አናውቅም። እራሹ አሁን ድንገት እንደዚህ አይነት ሃይ ሆርስ ላይ ተቀምጦ ናሽናሊስት እንደዚህ ነው ምንትሴ እንደዚህ ነው የማይመስል ነገር ለእናንተ ፊት የማያደርግ ነው። ይሄ የሚያምርባችሁ ወይ እንደ ድሮ ያው ኢትዮጵያ እያሉ መቀጠል፣ ድሮ ማለት ፕራየር ቱ ያው ኤኒዌይስ እዛው ሲቅርብኝና የማይመስል ነገር ስለደጋገምን አይደለም ነው ፖይንት። ናሽናሊዝም ሆነም ኢትዮጵያኒስት የሆነ እያወራው እየለፈለፍከው ምናምን የሚሆን ነገር አይደለም አይደል? ኢቨን እንኳን ካስፈለገ የዲራጋቶሪ በሆነ ይሄ ሉኪንግ ዳውን በሆነ መልኩ አይደለም። ራሱ መሆን ራሱ ካለበት ስሩ ዲስከሽን ነው። ሰው ለምን ናሽናሊስት ሆነ? ለምንድነው እስካሁን ስትግሉ ያለው? አሁን ቀደም ቡርቃ ምናምን ሲያወራው ነበር አይደለ? ዊ ካንት ሪቫይስ ሂስትሪ። ማን ነበር እናስታውሳለን አይደል? ሁላችንም በህይወት ነበር። ወያኔ ሾላ ፍሬ አይደለም በድንጋይ አይወርድም ሲል የነበረው ማን ነው? የዛን ጊዜ አልሰማንም እኮ። የዛን ጊዜ እና ይሄ ኮሚኒኬሽን እንትን የነበረው ጠረጴዛ እየቀጠቀጠ ምንድን ነበር ሲል የነበረው? የማንም ውርጋጥና ወጠጤ ከኛ ከይሄ ልማታችን የሚያደናቅፈን የለም ሲል ነበር። መጨረሻው ምን ሆነ?
በጥይት ተደብድቦ ተገደለ ይላል። የጥጋብ መጨረሻው ውርደት ነው ሁሌ። አሁንም የሚታየው ሌላ ፎርም ኦፍ ጥጋብ ነው ባይ ዘ ወይ። የዛን ጊዜ ደግሞ አሁን ፍሬንድ ለመጫወት የሚሞከሩት ማለት ነው። የዛን ጊዜ ወያኔ ሾላ ፍሬ አይደለም በድንጋይ ወርድም ሲል የነበረው ፌክ ኢትዮጵያኒስት ካምፕ ብሮደር የአማራ ኮሊዥን የሚባለው ጠቅላላ እንደዛ ሲል ነበር የከረመው። በሰው ደም በስንት መስዋዕትነት የተገኘ ነገር ኦኬ፣ በኋላ ተጠለፈ አልተጠለፈ ሌላ ጉዳይ ነው። ልክ አጅቦ ከኋላ በቃ ሁሉም ተነስቶ ምናምናምን የሆነ ነገር ማስመሰል አያስፈልግም። ኦፒዲዮ በጊዜው ሲሰራ የነበረው ምን እንደሆነ ይታወቃል። መጨረሻ አካባቢ ኦፍኮርስ አፍተር ቼንጅ ዋዝ ኢኒቪታብል ሳም ጆይንድ ታት ዋዝ ሪያሊቲ የነበረው ሪያሊቲ። እንደ አዲስ ወደኋላ ተመልሰን ማውራት አይጠበቅብንም አይደለም። እኔና ዲስሪስፔክት ኤኒዋን ባይ ዘ ዌይ እስካሁን ሳወራ ጀስ ለልጁ ቀጥታ መነገር ስላለበት ነው። አይተን ሰምተን የማናውቀው ኢትዮጵያኒስት እኔ ልጁን ነሰሰርሊ ማወቅ የለብኝ። ዊ አር ቶኪንግ አባውት ፖለቲካል ዲስኮርስ አይደለም። የኦሮሞ ፖለቲካል ዲስኮርስ እናወራ እኔን ማወቅ አይጠበቅብህም፣ ወይ አያናን ወይ ቡርቃ ማወቅ አይጠበቅብህም። ያለውን የፖለቲካል ናሬሽን ነው የምታወራው፣ የነበረው ፖለቲካል ኢንጌጅመንትን ነው የምታወራው። ሶ ነሰሰርሊ ሰውን ማወቅ አይጠበቅብኝም። ግን ከዛ ፖለቲካል ካምፕ ምን ሲወራ እንደነበረ ግን አውቃለሁ። የነበረውም ደግሞ ሪያሊቲ ይሄ ነው። አሁን ኮምፕሊትሊ ዲፊትድ መሆን እንደኛ ሁኑ ከሆነ እንደናንተ የምንሆንበት ምክንያት የለንም። ዲፊትን አክሴፕት አድርጌ ስዋሎ አድርጌ ሰብጁጌትድ ሁኜ እንግዲህ ሰብጁጌትድ ከሆናችሁ ማውቀው ነገር ስለሌለኝ ሁኜ እቀጥላለሁ ከሆነ ኢትስ ኤ ቾይስ ዛት ዩ ሃቭ ቱ ሜክ ፎር ዮር ሰልፍ ማለት ነው። በተረፈ ግን ሌላን ሰው ቲች ማድረግ አይቻልም። you had the ample about 3 decades opportunity to change the reality of that country. You did not. You did actually the opposite. በቅርጽ ፌዴሬሽን በአገዛዝ አህዳዊ አገዛዝ ካራኪሎ በነበረበት ሀገር ብሔርተኛ ለስም በወሬ የሚወራ በአገዛዝ ግን እንዳልኩ በየትኛውም በኢኮኖሚውም በፖለቲካውም በሚሊታሪውም አንድ ቦታ ታጭቆ የከረመ የፖለቲካ ሰፈር አሁን መልሶ ስለ ብሔርተኝነት ሊያስተምረን አይችልም ማለት ነው። በተግባር ታይታችሁ ተመዝናችሁ ቀላችሁ ተገኝታችኋል። ሶ ሌላውን የማስተማር ሞራል ሱፒሪዮሪቲ የላችሁም ማለት ነው። ቴንክ ዩ ኤንዶ። በመጀመሪያ ደረጃ በጣም ጀነራላይዜሽን እናንተን ጥሩ ነው። አይ ዶንት ኖ ዘ ሃፍ ኦፍ ዩ ማለት አላውቃችሁም ነበር ማለት ነው። ጉርቱን ነው ባህር የፈለገውን የመናገር መብት አለው። ፖለቲካሊ የተመቸውን የማለት መብት አለው። ኖባዲ ኦቨር ሂም ማለት ማናችሁም ኦ መታረጉት የለም። የፈለገውን ሰው የማለት ትላንትና የሚለውን በፖለቲካ ዛሬ የተለየ መብቱ ነው ሰው። ቀጥሎ ማለት ነው ሁሉንም ትግራዋይ ህወሓት አድርጎ ማስቀመጥ በጣም ነውር ነው። ማለት ጀነራላይዝ አድርገ ድርጅት ነው ህወሓት ናት ብሄር። ባይ ዘ ዌይ ስለ ፖለቲካል ካምፕ ነው ያወራሁት፣ ስለ ህዝብ አላወራሁም። ፖለቲካል ካምፕ እኮ ህወሓት ትግራዋይ እንጂ ባህራ ህወሓት አይደለም። ለምሳሌ ፍናን እኔ አሁንም ስለ ፖለቲካል ካምፕ ነው ያወራሁት። ሜቢ ካልገባሽ እኔን ማወቅ አይጠበቅብሽም፣ አያናን ማወቅ አይጠበቅብሽም፣ ቡርቃን ማወቅ አይጠበቅብሽም። የኦሮሞ ፖለቲካል ዲስኮርስ እናውቃለን አይደለ? አዳምጣለሁ ዊዝ ኦል ሪስፔክት ያልከው ጀነራሊ የትግራይን ፖለቲካ አጠቃለ ማለት ነው። ሁዘ ሄል አር ዩ አንተ እንደዚህ መሆን አለባችሁ እንደዚህ ታግለን እንጂ ማንም እንትን የሰጠን የለም፣ ፍሪ ራይድ የሰጠን የለም። ከፈለግን ብሔርተኛ ከፈለግን ሲቪክ ፖለቲካን የፈለግነውን የመሆን መብት አለ። ይህንን ማወቅ አለበት። ለአንተ በሚመች አይደለም ሰው መታገል ያለበት። ኢስናት ተጋሩን ስላልክ ነው። እኔ ጠቅለለ ለእኔ ብትለኝ ምንም ችግር የለውም። ባይዘዌ እኔም ብትለኝ ምንም አይመስለኝም ነበር። ሌላን ሰው just because you say it እኮ it's not true አላልኩም። ትግራይ አላልኩም፣ ትግራይ አላልኩም፣ ተጋሩ አላልኩም። እንዴ የመጣችሁበት እኔ ነበር ሰማን እኮ በደንብ ሰማን። ዲዳይ say ተጋሩ ኦኬ ሰምቻለሁ። ለሚ ፊኒሽ አሁን ለምሳሌ ባለፈው እዚህ ቤት የቡርቃን አስዩም ሲያደርጉ ኦላም እንትን ብልጽግናን አስዩም ሲያደርጉት ቢኮዝ ኦሮሞ ስለሆነ በጣም ነው የተናደርኩት። በጣም ቢኮዝ እናንተ ይሄንን አደረ እንትን ታውቁታላችሁ። ኢትዮጵያን ይሄ ኦሮሞ ስለሆናችሁ የሆነ ካምፕ ላይ ማስቀመጥ፣ ትግራዋይ ስለሆነ የሆነ ካምፕ ውስጥ ማስቀመጥ ስናፌር እኔ አልስማማም። ባህር የተናገረውን ፍናን ብሔርተኛ ነው። ተጋሩ በብዛት ብሔርተኛ ናቸው። ከተጋሩ በላይ ብሔርተኛ የሉም። የተወሰነ ሰው ስላየ ጀነራላይዝ አድርጋ አይወራም። የተወሰነ ሰው ከዚህ በፊት አልነበሩም ላልከው ደግሞ ነበሩ። እንደዚህ አይነት ነገር ካንተ አይጠበቅም። እሱ ካናደደ አሜን እኮ ጀስት ቢኮዝ ስላልሽው እኮ እውነት አይሆንም። ፍሬ ዩ ኪፕ ኦን ሴይንግ ዘ ሴም ቲንግ አይደለም። አጭር ነገር ነው የምናገረው።
ኤዶ ያው ትግራይ ብሎ አልተናገረም። በዛ ግርግር የባህርን ሀሳብ ሳልመታ ማለፍ ስለማልፈልግ የኤዶን በዛ አልፈዋለሁ። ተረድቼዋለሁ። ፖለቲካል ስቴትመንት ነው። ያው ቲፒኤልኤፍ ነው ያለው፣ ግን ባህረ ቲፒኤልኤፍ አይደለም ኤዶ። ባህረ ደግሞ ሙሉ የማሰብ ነፃነት አለው። ያለውን ነገር ይበል። ከባህረ ጋር አንድ ችግር ብቻ ነው ያለብኝ። ካሰበው ነገር ጋር ከሚያስበው ነገር ጋር መብት ነው፣ ችግር የለብኝም። እኔ ትልቅ ችግር ያለብኝ ይሄ ስፔስ በብሔርተኞች እየተወረረ ነው። አንጠፋም። ቆይ ልጨርስ፣ አታቋርጭኝ። ፍራንች ምትኝ፣ በእናትሽ ልናገር ሀሳቤን። ይህን ለመናገር ነው የመጣሁት። አንጠፋም፣ የትም አንሄድም። መሸነፍ አለባቸው። ልናሸንፋችሁ ነው እየታገልናችሁ ያለ ነው። እናንተም ልታሸንፉ ነው እየታገላችሁ ያላችሁት። ስለዚህ ላትምሩን ላንምራችሁ ማለት ነው። አሸንፉን ከቻላችሁ፣ አለን አላችሁ። ስፔስ ከልክልን እየተሸነፋችሁ እንደሆነ ማሳያ ምልክት ነው። ለብቻችሁ ተቆጣጥራችሁ በተሸናፊ ስሜት መታችሁ ብሔርተኝነት ስሜት ያለውን ሰው የበታች እንደሆነ ተሸናፊ እንደሆነ የምታደርጉበት ጊዜ አይኖርም። እዚህ ብቻም አይደለም፣ የትም ሌላም ቦታ ማለት ነው። ስለዚህ እናንተም መድረክ ይገባችኋል፣ እኛም መድረክ ይገባናል። በግላጭ እንገናኝ፣ አሸንፉን። በቃ አሸንፉን። ሌላ የምንለው ነገር የለም። መድረክ ተከልከሉና ማን እንዲሰፋለት ማን እንዲመቸው ነው ጥለን የምንሄደው። ለማን እንዲሰፋለት ወደየትኛው ከማንኛውም ሰው ጋር የትኛውም ቦታ ላይ ኢትዮጵያኒስት ይሁን አማራ ናሽናሊስት ይሁን ፒፒ ይሁን ጂኒጃንክ ይሁን ለምን ደርግ ተነስቶ አይመጣም? መድረክ ካለ እንነጋገራለን። ከመገዳደል እንዲህ መጥቶ መጨቃጨቁ ይሻላል። ቁጭ ብሎ ጠረጴዛ ላይ መጨቃጨቁ ይሻላል። እንናገራለን። እንዲሸነፉ ልሳናቸውን እንዝጋ ከተባለ ነው ሰው መሳሪያ የሚያነሳው። ስለዚህ መሳሪያ እንዳይነሳ ከሆነ ቅድም ቡርቃ ሲያነሳ ሰው መጽሐፍ ሊጠቅስ ሲል ምናምን ዜናው ጋላ ምናምን ሊከፍት በከፈተው ኖሮ ደስ ነበር የሚለኝ። ፍራ አንቺ የምትይው አላማሽ እንደው የሚሳካው ኢትዮጵያን ማቀራረብ ከሆነ አላማሽ ማለት ነው ውስጣችን ያለውን መርዝ ሁላችንም ተፍተን ስንጨርስ ነው መቀራረብ የምንችለው። ፔኑን ሁሉም ሰው ያለ ከልካይ ሲናገር ነው። ስለዚህ ስፔስ መዝጋት ምናምን ቤትሽ እንዲየተወረረ ነው ምናምን ማን እንዲሰፋው ነው ጥለን የምንሄደው? ማንም አይሰፋውም። ባለንበት እየመጣችሁ ልትሞግቱን ልታሸንፉን ሞክሩ። ባላችሁበት እየመጣን ሞግታችኋለን፣ ልናሸንፋችሁ እንሞክራለን። ከዛ ውጪ እንደዚህ ነው ተሸንፈው እንዲህ ብለው ኢትዮጵያ ዘመናዊት ኢትዮጵያ በታሪኳ ብሔርተኞችን ስትታገል ኖራለች። እስካሁን ያሸነፈችው ብሔርተኛ የለም። ለዚህ ኦነግ ምስክር ነው። ለዚህ ሌላው በብሔር ተደራጅቶ የሚንቀሳቀስ ድርጅት ምስክር ነው። የሶማሌ ድርጅት እስካሁን አልጠፋም፣ በየቦታው አለ። ኦጋዴን ብትሄድ አለ። የት ነው የቀረው? የአፋር ብሔርተኛ 3 ሀገር ላይ ተከፋፍሎም ስቲል የአፋር ብሔርተኛ አለ። ገፍተህ አፍነኸው አይናገር አይሞግት የምትለው ከሆነ በሀሳብ እርግጠኛ ከሆንክ ለምን አትሞግተንም? በሀሳብ መተህ ከዛ ደግሞ ይሄ እንደዚህ ነው ተምሬ እንደዚህ ምናምን ያልተማረ የለም። ብሔርተኛ የምትለውን ይለቁጠር ባህረ ተምሯል። ሁሉም ተምሯል ማለት ማዕረግ ከፊት ለፊት እየደረደረ መምጣት ካለብን እሱም ይቻላል። አንዱ እንደውም የኢትዮጵያ ችግር ልንገራችሁ፣ የኢትዮጵያ ምሁር ደንቆሮ ምሁር ስለሆነ ነው። ሁላችንም ማለት ነው ከራሴ ጀምሮ ጥሬ ሂሳብ እኔ ሙያዬ ምህንድስና ነው። ከዚህ በፊት ነግራችኋለሁ። እማውቀው ቁጥር ማዳቀል ስለቻልኩኝ የ130 ሚሊዮን ህዝብ ፖለቲካ ተንታኝ ሆኜ ፖለቲካ አውቃለሁ። እኔ ያቀለታለሁ፣ ሌላው ዝም ይበል አይናገር የምንል ሰዎች ስለሆንን ነው ተማርን የምንለው። ስንማር አእምሯችን አይሰፋም። 1 ሲደመር 1 2 ነው የሚለውን እንማርና ቁም ነገሩ 1 ሲደመር 1 2 መሆኑን ማወቅ ይመስልናል። እሱ አይደለም ቁም ነገሩ 1 ሲደመር 1 2 መሆኑን በማወቅ ሂደት ውስጥ የሚሰፋው ጭንቅላት ነው። ካልሆነ ፕሮፌሰር ስለሆነ ኢንጂነር ስለሆነ ዶክተር ስለሆነ ሳይንቲስት ስለሆነ ሜካትሮኒክ ኢንጂነር ስለሆነ ምናምን ሶዋት ምን ይሁን? ያልተፈጠረ ነገር እኮ አንብበን ምሁር አልተባለም። የተፈጠረ ነገር እኮ አንብበን ነው ምሁር የተባለ። የፈጠረው ሰው ታዲያ ምን ሊባል? ስለዚህ ይሄ በዚህ መልኩ ማሸማቀቅ፣ ስፔክስ መዝጋት ምናምን የትም አንሄድም። በሄዳችሁበት መተን እንሞግታችኋለን። በሄድንበት መታችሁ ሞግቱን። ስፔስ ይዘጋ ደግሞ ከሆነ እንናገራለን። እስካሁንም ታፍነን ዝም አላልንም። ከዚህ በኋላም ታፍነን ዝም አንልም። እንነጋገር፣ እንከራከር። አንድ ቀን እንግባባለን። ትላንት አልተግባባንም፣ ዛሬ ላንግባባ እንችላለን፣ ነገም ላንግባባ እንችላለን። የዛሬ ሳምንት አላህ ይዕሉም የምናውቀው ዘገባ የለም። ስለዚህ አትናገሩ የሚለው ላይ ብቻ ነው ተቃውሞ። ቅድም ማለት ነው አዲስ ሲናገር ባይዘው ከዚህ በፊት ከኦሮሞ በላይ ኦሮሞ ትሆኛለች ስለሚሉ ወይ ከአማራ በላይ የሆነ ነገር ስል ሪያክት ሳረግ ለዛ ብዬ ነው ረጋ ያልኩት እና እያና ይበሉ እንጂ አዲስ ያመጣው ነገር አልቀበልም። ለምን በለኝ
አንድ ማለት አንድ ኢትዮጵያ ውስጥ የሚኖር እኔ ስለ አዲስ አልተናገርኩም። ስፔሱን ስለመዝጋት ነው ያወራሁት። ኦኬ ኦኬ። አይ ቅድም አይምጡ እዚህ ለምን ይመጣሉ? መታፈን ያለባቸው የባህርን ምንም ማለት ኖ አልተውም። ለምን ተዋል? አውላ ድረስ አንቺ እንዲተው ስለፈለግሽ ልታደኙ ስለፈለግሽ እኔ እንዲድን አልምረው ማለት ያላረገውም ብዬ ነው። አላረገውም አንተ ተረጋጋ እኮ ባታረጊውም ግን አድሬስ መደረግ አለበት ለአንቺ ሳይሆን የትኛውን ቦታ ላይ እንደዛ ለሚያስቡም ሰዎች። እኔ ባህር እኮ ከተናገረው ቁም ነገር ጋር ችግር የለብኝም። ባይ ሰብስታንስ መከራከር እንችላለን። አይናገሩ ግን አይምጡ ግን ሲባል ልክ አይደለም። እሷ ጋር ነው ተቃውሞ እንጂ ሀሳቡ ላይ ችግር የለብኝም። ባህራ ኢትዮጵያ ብሎ ያስባል። ኢትዮጵያን እንደዚህ ነው። ብሔርተኝነት አላስፈላጊ ነገር ነው። ለምን እንደሚያስፈልግ አንስቼ ነው ለሞግተው የምችለው። እሱ ለምን እንደማያስፈልግ አንስቶ ይሞግተኝ። አይ ፍናን አይናገር፣ እኔ ብቻ ልናገር እዚህ የእሱ ሀሳብ አይሰማ ከሆነ ግን ማለት ይሄን እኮ አስፍተሽ አስቢው። ብሔርተኛ የሚባል ሰው የትኛውን ቦታ ላይ አይማር፣ አይነግድ፣ አይስራ፣ ንብረት አያፍራ እኮ የሚባል ህግ ሊመጣ ነው ኢትዮጵያ ውስጥ። የትኛው አካባቢ ላይ ነው ተኝቶ የሚያድረው? አዲስ አበባ ተኝቶ አያድርም። እንደዛ ቢከለከል አገር ውስጥ እየተባለ ያለው ሰው በዛ በማፈን ምክንያት ታፍኛለሁ እያለ የጮኸ ብሔርተኛው መልሰ ላፍንህ ስትለው ምንድን ነው የሚያመጣ? የሚያቀራርብ ከሆነ እኮ ያርጉት። አገር ምድሩ ይሄው እጃቸው ላይ ነው። ያ ስላልሆነ መሰለኝ ይሄ ሁሉ ሰው ቁጭ ብሎ እዚህ የሚያወራ ያለው የሚያዳምጥ ያለው አይደል? ምንነጋገር ያለ ነው። ምን ችግር አለው? ሰሌዳ መጥቶ እኮ ተናገረ። ሰሌዳ እኮ የአንተን ሀሳብ እገዛዋለሁ እንዲህም ቢሆን ልክ ነህ፣ በኮንፊደንስ ተናገር አለው። ችግር የለውም። ሰሌዳ ቤት እየሄድን እናወራ የለ እንዴ? አይምጡ ብሔርተኞች አይናገሩ ግን ማን እንዲሰፋው? ስለዚህ እንናገራለን። የትም ደግሞ አንሄድም። ደግሞ ለማሸማቀቅም ምናምናም በየትኛውም መልኩ በየትኛውም ሜትሪክስ ይለካ ይፈተሽ፣ ምንም የትም የሚካሄድ ነገር የለም። ማንም ከማንም አያንስም። የኤዶን ነገር በሌላ መልኩ እኔም አልወሰድኩትም። ኤዶ የሆነ ጀነራላይዝ አድርገህ የተናገርከው ይመስል ነገር አለ ኮኖቴሽን አንደርስታንድ ከምን ተነስተህ እንደዛ ልትል እንደምትችል እሱን ብትፈትሸው ጥሩ ነው። ከዛ ውጭ ግን ይህን ለማለት ነው የመጣሁት። ቴንክ ዩ ፍራ ፍናን። ማን ነው ቀጣይ? እኔ ነኝ። ቀጥይ እስቲ። ወይ ጉድ አለ። እኔ ማለት ጀነራላይዝ ሰው ሲያደርግ ስለምናደር ነው እንጂ ምንም እንትን ብሎኝ አይደለም። ግን ጀነራላይዝ አታድርጉ። በቃ ሰው ብሔርተኛ መሆን ከፈለገ ብሔርተኛ ይሁን፣ የፈለጋችሁትን ሁኑ። እንዴ መብታችሁ ነው። እናንተ ብሔርተኛ ብሔርተኝነት መከልከል አለበት። አንተ እንደዛ አይነት ነገር ከልክለው እንግዲህ ከቻልክ ከልክለው ይሄ አጉል እንትን አትበል። በቃ እረፍ። አሁን እውነት ኢሞሽን አሁን ኢንዶን ራሱ ኢሞሽናል ያደረከው ራስህ ነህ። ስነ ስርዓት ለምንድን ነው የሚከለከሉት? መብታቸው ነው። እነሱ አዝማችሁት እንደኛ ቀጥይ ጸደይ። ይሄ ቫሊድ የሆነ የፖለቲካል ሀሳብ ከሆነ ውድ ኢትዮጵያኖች የፖለቲካ ሀሳቡ ግን መከበር አለበት። ውድ ኢትዮጵያኖች ማለት ነው። እንደምታዩት የኢትዮጵያ ኬዝ አሁን እዚህ ስቴጅ ላይ የምታዩት ነው። ብሔርተኞች ብቻ ናቸው ማውራት የሚፈልጉት። ኦኬ ባህር እንዳላየው አክት ላርግ ግን ኤሌፈንት ኢን ዘ ሩም እንደኔ አይነቱ ምስኪን ውህድ ማንነት ያለን ኢትዮጵያኖች ኢትዮጵያ ውስጥ በቁጥር ትልቅ ቁጥር ይዘን የተቀመጥን ታክስ ፔየሮች ሁሉም ነገር አራሽ ኤቭሪቲንግ በሁሉም ፕሮፌሽንም ያለን አለን። ግን የእኛን ድምፅ የሚሰማ ሰው የለም። ጸዴ እዚህ ምን ትሰሪያለሽ እያላችሁ ከቅድም ጀምሮ የምትሰድቡኝ ሰዎች በየሰዓቱ እየመጣሁኝ ላስታውሳችሁ ነው። ኢትዮጵያ ማለት ብሔርተኞች ብቻ ያሉባት አይደለችም። ኢትዮጵያ ማለት እኔም አይነቷን ታካትታለች። እሺ ወደ ሌላኛው ነጥቤ፣ እኔና ባህረ ኢትዮጵያኒስት ናቸው ብላችሁ አንድ ግሩፕ ልትከቱን ትፈልጋላችሁ። እኔና አዲስ ደግሞ ውህድ ናችሁ ብላችሁ አንድ ግሩፕ ልትከቱን ትፈልጋላችሁ። ከአዲስ ጋር ምንም ያገናኘኝ ነገር የለም። አዲስ ፖክ እያደረገ ስቲል ፕሮቮክ ማድረግ ይፈልጋል። እኔና ያንቺንም አትርሻ። አያናቶ ምንም ያገናኘኝ ናቸው ብለው አንድ ግሩፕ ይከቱን። እኔና ባህረ ደግሞ በኢትዮጵያኒስት ስም አንድ ካምፑስ ልትከቱን ትፈልጋላችሁ። ግን የባህረ ታክቲክ በጭራሽ አይመቸኝም። ባህረ እናንተን ስልጣን ላይ ቢወጣ ባህረ ነገ ሁላችሁንም አስሮ እንግዲህ ኢትዮጵያ እስር ቤት ብቻ ነው የሚኖራት ማለት ነው። ሁሉንም ብሔርተኞች አፍኖ ነው የሚጨርሰው። አደገኛ ነው። እኔ ፕራግማቲክ ነኝ። ብሔርተኞች ኤግዚስት እንደምታደርጉ አምናለሁ። ኦኬ የተለያየ እድሜ ሲኒየር እኮ ብሔርተኛ ነሽ ጸዴ። ኧረ ቆይ እንዲህ ልጨርስ ስፒቼን ፍሬ። ግን ብሔርተኛ ነሽ። ኧረ እሱን ትቻለኝ ታደርጊኛለሽ እንዴ? ስፒቼ መሀል ገባሽ እኮ አሁን ጠፋኝ። እንግዲህ ባህረ የኔና የባህረ ታክቲክ ልዩነት ነው። ዴስቲኔሽኑ አንድ ሊሆን ይችላል፣ ግን ፖስት ዴስቲኔሽን ከደረሰን በኋላ ባህረ አደገኛ ነገር ነው የሚፈጥረው። እኔ ግን የኔ ነው የሚያዋጣችሁ።
የኔ ያዋጣችኋል። ውህድ ማንነት ከብሔርተኞች ጋር አንጣላም። ብሔርተኞች ኤግዚስት ታደርጋላችሁ ብለን ነው ምናምነው፣ ግን እኛንም ቁጠሩን ነው። እኛንም ቁጠሩንና እኔን ስትቆጥሩኝ ባህረና አዲስን ልክ እናገባቸዋለን ማለት ነው። በቃ እነሱም ይረጋጋሉ፣ አይበጠብጧችሁም። እናንተም ብሔርተኛ ሆናችሁ መቀጠል ትችላላችሁ። እኛም ደግሞ ስለምንቆጠር ባላንስ እናደርገዋለን። አሁንም ይሄን እድል ልሰጣችሁ ነው። ሶስተኛ በጣም አሪፍ ኮንቨርሴሽን ነበር። ያው ታውቃላችሁ የቡርቃን ማን ነው ቦታውን የወሰደበት ጋይስ? አባዲና ሼሞኒ መልሰዋለሁ። ያ ኦኬ ሶ ወደዳዱ አንተማ አንድ ከትግራይ ብሔርተኛ ምን አደረኩኝ? መጨረሻ የገባኸው አንተ ነው። እኔ ከታችኝ የመዳመጥ ፍናን እንደሄዳ ሁላችንም ወረድን ለቡርቃ ብለን እኮ ወጣ ሄዳ የለም። ለማንኛውም አይ ቲንክ ዋት ዊ ኒድ ቱ ዱ ኢዝ የኢትዮጵያ መንግስት ሲጀመር እንደ ፍሬ አይነት ዳያሎግ ማካሄድ አለበት። ይሄ የውሸት ይቅርታ አድርግልኝ አያና ናሽናል ዳያሎግ ተብሎ ዝም ብሎ የፉገራ አጀንዳ እየተሰጠ የሚደረገው ትክክለኛ ዳያሎግ አይደለም። እዚህ ቤት እንደሚካሄደው አይነት ዳያሎግ ነው የሚያስፈልገን። ቴሌቫይዝድ በደንብ ለብዙ ጊዜ በአንድ ቀን የሚያልቅ አይደለም። ሜይ ቢ ኢት ውድ ቴክ አ ይር ኤቭሪ ዊኬንድ እየገባን ማለት ነው። ግን ዋና ያየሁት ነጥብ ምንድን ነው? ሶሪ ፍሬ ሚዩት አድርጊ። ብሔርተኝነቱ ሲጀምር የዛሬ 60-70 ዓመት በጀመረበት ዘመን የነበረው ትርክት ፍሬ ሚዩት አድርጊልኝ እባክሽ። ሶሪ ሚዩት ማድረግ አንችልም። እንግዲህ በሳውንድ ትራክ ትቀጥላላችሁ ማለት ነው። ብሔርተኝነቱ ሲጀምር የነበረበት ትርክት እና አሁን ያሉበት ትርክት ኔሴሰርሊ አንድ ላይሆን ይችላል። ሁሉም መፈተሽ ያለበት ይመስለኛል። ቢካዝ በዛን ዘመን ብሔርተኝነቱን ሲወያዩበት ኢትዮጵያን ሪሊ አያውቋትም ብዬ ነበር ማምነው። ወይኔ ፍሬ ኧረ ሚዩት አድርጊልኝ። ዘፈን ከበለጠ ኖ እንዴ እኔ ረብሻኝ ፍሬና እሱን እኮ ነው የምለው። ፍሬ ይሰማል። 60-70 ዓመት እንግዲህ የኦሮሞ ብሔርተኝነት ስንት ዓመቱ ሊሆን ነው አሁን? ያ ስንት 60 አይሞላውም ወር 70 ካልተሳሳትኩኝ 70 ዓመት በፊት ትርክቱን ሲጽፉትም ኢትዮጵያን ሙሉ በሙሉ ያቋታል ማለት አንችልም። አም ሶሪ እኔ ቡርቃን ሜይ ቢ መጠየቅ የምፈልገው ኧረ ፍሬ ለኝ ጥያቄ ኦኬ ወይኔ እንትን ሲያደርጉት ኢትዮጵያን ያቋት ነበረ ወይ በአንተ አረዳድ? ቢካዝ ዛሬ እኛ የተሻለ ኢትዮጵያን የምንረዳት ይመስለኛል የእኛ ትውልድ። ቢካዝ ከተለያዩ ብሔር ብሔረሰቦች ጋር እየተዋየን እንግዲህ ሞር የምንተዋወቅ ይመስለኛል። ግን የዛኔ ያ እድል ነበራቸው ወይ? አልነበራቸውም። ስላልነበራቸው አኔክዶታል በሆኑ ታሪኮችና ትንሽ ኤግዛጀሬትድ በሆነና በባየስ በብላይንድ ስፖት ምክንያት ትርክቱ ኔሴሰርሊ ትክክል ያልሆነ ትርክት ነበር ብዬ ነው ማምነው እና ዛሬ አይ ቲንክ ሪቫይዝ ይደረጋል ብዬ አምናለሁ። ኦ ማይ ጋድ ኦኬ ስልኳን አታዩም። በቃ ለቡርቃ ብቻ አይደለም ይሄ ቻሌንጅ። አይ ቲንክ በተለይ በትግራይም ባይዘዌ አሁን ያለው ወጣቶቹ አነጋገራቸው ራሱ ዘመኑን የሚዋጅ ትርክት ነው የሚሰሩት። ኢቭን የኦላን ቢሆን እኔ የኦላን ስቴትመንቶች አነባቸዋለሁ በእንግሊዝኛ የሚጽፉትን ትዊተር ላይ በጣም ፖለቲካሊ ኮሬክት ነው። ህዝብን የሚነካ ነገር አይናገሩም። ሃይማኖትን የሚነካ ነገር አይናገሩም። ባይዘዌ በጣም እንትኑን የጠበቀ ነው። ሶ በግድ ግን ሜቢ እንደና አዲስ አይነት ሰዎች ቅድምም የነበረው ኢሳኮር ነው ኦር ሳምቲንግ ሚል አካውንት የነበረው ልጅ በግድ ወደ ኋላ ሄደን ልክ ሲነሳ የነበረበትን ትርክት ኦር እዛ ላይ ብቻ ልናጣብቅ የምንፈልገው ነገር አይጠቅመንም ብዬ ነው ማምነው። ኦኬ በመጨረሻ ማለት የምፈልገው ቅድም ቡርቃ የጠቀስካቸው ዎር ክራይሞች አሉ ኦር ዩ ኖ እንትኖች አሉ ክስተቶች፣ ግን ሌሎችም ጋር እኮ እንደዛ አይነት ክስተቶች ተካሂደዋል ማለት በጦርነትም ጊዜ ሳይሆን ተከብብ ያለው ሲል ጀዋር ሌሎች ሰዎችን ናቸው ይሄንን ሊገሉት የሞከሩት። ሀጫሉ ሲገደል በኦኤምኤን ላይ ሰዎች ሌላን ህብረተሰብ ምንም ማያገባውን የህብረተሰብ አካል ሲወቅሱና ጉዳት ሲያመጡባቸው ሲገሏቸው ቢዝነሶቻቸውን ሲያቃጥሉ አቃጥሉ ሲባል ሰምተናል።
አዲስ ችግርህ ያንተ ችግር ጣት መቀሰር ትወዳለህ፣ ግን የራስን ገመና ግን ትሸፍናለህ። አማራ ብለሽ ጠይቂ። አይደለም አማራ ብቻ አይደለም የተገደለው። ኦኬ አማራ ብቻ አይደለም የተገደለው። ይሄ ሁሉንም አማራ አታርገው። እኔ የተገደለው ነፍጠኛ ተብሎ ሲገደል አዎ ሌሎች ስም ያላቸው በደንብ ኦርቶዶክሶችም በተለያየ ብሔር ውስጥ ያሉም ተገድለዋል። ኦኬ አማራ አልተገደለም አላልኩም። ታርጌት አልተደረገም ወይ አማራ? ሚውት ዮር ማይክ። አማራ ታርጌት አልተደረገም ወይ? ጥያቄ ሚውት ዮር ማይክ። እሺ እና እኔ የአዲስ ያንተ ፖለቲካ እንደውም በጣም አንተ ነህ ምንድነው ይሄ ችግር የምትፈጥረው ብዬ ነው ማምነው። ቢካዝ አንተ ልክ ራስን እንደ ጻድቅ አድርገህ ነው የምትቀመጠው እዚህ ገባህ? ልክ ምንም አንተ ያስኮ ሳይድ ምንም ነገር እንዳላጠፋና በቃ ሌሎቹን ግን የጥፋታቸውን ገበናቸውን መግለጥ ኦር ምናምን ብቻ ነው የምታሳየው። ኖ ሁሉም ጋር ችግር አለ አዲስ። ኦኬ ሶ ኤኒዌይስ መጨረሻ መዝጋብ የምፈልገው በቃ በሴንሰስ ቁጠሩን ጋይስ፣ እሱ ነው የሚያዋጣችሁ። ባህረ ደግሞ ቅድም ፕሮሚስ ላንድ ምን ነበር ብዬ ነበረ። ፕሮሚስ ላንድ የለም፣ እኔ ግን ፕሮሚስ ላንድ አለኝ። ኦኬ በዲኤንኤ ዙሪያ ፕሮሚስ ላንድ ይዤ ነው የመጣሁት። በውህድ ማንነት ዙሪያ ፕሮሚስ ላንድ ይዤ ነው የመጣሁት። እኔ ሶሉሽን ይዤ ነው የመጣሁት ባህረ። አንተ ግን ይዘህ የመጣኸው እነሱን ትሸነፋላችሁ፣ አንበረክካችኋለሁ፣ ትጠፋላችሁ እያልክ ነው የመጣኸው። ስለዚህ ወይ ከኔ ተማርና አንድ ላይ ምን መሰለሽ፣ አሁን ለራስሽ እንትን ማድረግ ካልሆነ በስተቀር መቀማት ካልሆነ በስተቀር ግሬተር ኢትዮጵያ የሁላችን ፕሮሚስ ላንድ ናት። አንቺም ለሁላችን ማለት ነው። ለነዛ ብሔርተኞች እንኳን ስናገር ትሸነፋላችሁ ግን አልላችሁ እኮ ትሸነፋላችሁ ማለት ደጋግመን እንደገለጽኩት ማዕከላችሁ ያሉት ውህድ ማንነቶች በማንነታቸው ኮርተው ሰልፍ ዲተርሚኔሽን ወስደው ራሳቸውን እንደ ውህድ ማንነት ያስቆጥራሉ ብዬ ነው። አንድ ሰው ሊኮራበት ከፈለገ ኢትዮጵያ ማንነት በቂ ከበቂ በላይ ነው። በቃ ማለት አሁን ዋናው ነገር አመለካከቱ ላይ ነው ያለው እኮ እንትናችን። እነሱ ብሔርተኞች የአመለካከት ለውጥ ሲያመጥ እኮ ኦልሬዲ በቃ ወደ አቃፊ የሆነ ማንነታቸው ብሪጅ ያስፈልጋል። አንተ ይኸውልህ ቀጥታ ወደዛ አይዘለልም። ከብሔርተኝነት ዓለም ወደ ኢትዮጵያዊነት ዓለም ዝም ብሎ ግብት አይባልም። ብሪጅ ያስፈልጋቸዋል። ብሪጁ ደግሞ ውህድ ማንነት ነው እያልኳችሁ ነው። ኦኬ ባህረ አንተ በአንዴ እንዲለወጡልህ ነው። እንደዚህ አይነት ነገር የለም። ማጂክ ትሪክ የለም። ግልብጥ ብሎ አይለወጡም። ሶ ስቲል ብሔርተኛ እየሆኑ ግን ያኛውንም ዓለም ታለማምዳቸዋለህ። ያኛው ዓለም ምንድነው? ውህድ ማንነትን ማስተዋወቅ ነው። ይጠቅማል። የብልጽግና አንቺ ከኔ ጋር እኮ አትስማሚም። እኔ ውህድ ማንነት ነኝ። ለምሳሌ እኔን ራሱ ድናይ ታረጊያለሽ። ድና አይደል? ኖ ውህድ ማንነት ለአንቺ ምን ማለት ነው? ኖ እሺ እሱን ሌላ ጊዜ ዲፋይን አድርግልኝ። ውህድ ማንነት ማለት ውህድ ማንነት እሺ አንድ ጥያቄ ነገ በርን ቀበሌ በር ተንኳኳ ሴንሰስ ላይ ብሔር ምንድነው ስትባል ምርጫ ይሰጣል። ኦሮሞ፣ አማራ፣ ውህድ ማንነት የቱን ነው የምትመርጠው? እኔ ኢትዮጵያዊ ነኝ ብዬ መርጣለሁ። በቃ ውህድ ማንነት አይደለም። እሺ እናመሰግናለን። ምንድን ውህድ ማንነት ማለት ነው? በቃ አልገባም። እሺ አንዴ እንደውም በጣም ጥሩ ነጥብ ነው ያነሳው። ኦኬ እኔ ውህድ እላለሁ። እሺ ውህድ ብዬ እላለሁ። የብሔርተኞች ዓለም ላይ ኢትዮጵያዊነት የሚል ቦክስ የለም ሴንሰስ ላይ። ኦኬ ሶ በብሔርተኞች ዓለም በብሔርተኞች ሜዳ ላይ ስትጫወት እነሱ በቁጥር ነው ጨዋታቸው የሚጫወቱት። የቁጥር ጨዋታ ስለሆነ አንተ ራስን ማስቆጠር ነው ያለብህ። ለማስቆጠር ኢትዮጵያዊ ሚል ቦክስ ሴንሰስ ላይ ያስቀምጡልን። ብሔር ምንድነው ሲባል ውህድ ብሔር ሚል ቦክስ ነው የሚያስፈልግህ። መጀመሪያ ማለት ነው ማለት ትራዲሽናሊ ብሔርተኞች ዓለም ብለን የምንጠራውን ነገር አጠራራችን መጀመሪያ ማስተካከል አለብን። ቢካዝ ብሔርተኝነት ለነዚህ አሁን ከኢትዮጵያ ብሔርተኝነት በታች ለሚጫወቱ ወንድምና እህቶቻችን እሱ ብሔርተኝነት ብሎ አይደለም የሚጠራው። በቃ ሌላ ስም ይውጣለት። ለምንድን ነው ብሔርተኝነት ብላችሁ የምትጠሯቸው? ሲጀመር በልምድ ከሆነ ኢትስ ኦኬ አይ ካን አግሪ። አዘርዋይዝ ይሄ ብሔርተኝነት ማለት በቃ ራሱ የቻለ 3D ነው። በቃ አንድ ብሔርተኝነት ብቻ ነው ያለው ኢትዮጵያ ውስጥ፣ ደግሞ ኢትዮጵያ ብሔርተኝነት ነው። ከዛ ይወርድ ያሉ አነስ ያሉ ብሔርተኝነት ዝም ብሎ ባህረ እናንተ እኮ ባህረ ለምንድን ነው ግን ማታስቡት? በአንዴ ብሔርተኞችን ወደ ኢትዮጵያዊነት ልትለውጣቸው አትችልም። በቃ አልፎናል። እኮ ኢትዮጵያ ብሔርተኝነት ብቻ ነው ያለው ነው እያልኩ እንደዛ ይኸውልህ አንተ ማምጣት የምትፈልገው ዓለም መካከል የሚያሻግር ነገር ያስፈልጋል። ሀሳብ አሻጋሪ ሀሳብ ይዘና እያልኩ ነው እኔ አሻጋሪ ሀሳቡ ማለት ነው። ለምሳሌ ኢትዮጵያን ኢኮኖሚ
ሁላችን እንደምናውቀው ዶሚናንት የኢትዮጵያ ኢኮኖሚ ሴንትራላይዝድ የሆነ ኢኮኖሚ ነው ያላት። ለራሱ ስትራክቸሩ ኢንስቲትዩሽኖች ኢትዮጵያ ያሉ ኢንስቲትዩሽኖች ሞር ኦር ሌስ በጣም ማለት ሴንትራላይዝድ ናቸው። ግን በተለምዶ ምን ይደረጋል? አንድ ክልል የሚባል ስትራክቸር ግን አለ። ኢትዮጵያ ውስጥ ያለው ክልል ብሔርተኞች የሚያስቡት በቃ የማይነቃነቅ እንደ ዘላለማዊ ነገር አድርገው ይወስዱታል። ያ ክልል ማለት ነው። አሁን ለዛ ክልል እኮ ነው ብሔርተኝነት ብለን እየጠራ ነው ያለነው። በቃ እሱ ኢትዮጵያ ውስጥ የሚገኝ አስተዳደራዊ የሆነ ስትራክቸር ነው። በጊዜ ሂደት ሞዲፋይ ሊደረግ የሚችል ነገር ነው። ኢትዮጵያን ቴሪቶሪያል ኢንቴግሪቲ እኛን እኮ አይደለም። ለምን አብይ አህመድ አያደርገውም? ማያደርገው you can't make that radical switch because it's going to cause chaos. Okay, አንተ የምትለው ሐሳብ እኮ that is not true. Radical ቀላል ቢሆን ኖሮ ነው ስለማይፈልግ no you make this wrong. እየተማመጣችሁ አንድ ጊዜ ነገር አባዲና ቆይ አብይ አህመድ የሚፈልገው የብልጽግና አስተዳደር አሁን ያለውን ህገ መንግስት ማስቀጠል ስለፈለገ የኦፒዲዮን ዶሚናንሲ ማስቀጠል ስለፈለገ እንጂ አንቺ እንደምትይው ወደ ኢትዮጵያዊነት መውሰድ እጁ ላይ ነበረ። ባይዘው እንደ አብይ ኢትዮጵያዊነትን ይዞ ለመሄድ ምንም የሚያግደው የኢትዮጵያ ህዝብ በሙሉ የደገፈው ሰው ነው። ሰዎች ፕራግማቲክ እና ሪalistic አይደላችሁም። ቤዙ What are you talking about? We're realistic. No, you're not, man. His base ኦሮሞ ኮንስቲትዩዌንሲ ያለው ጠቅላይ ሚኒስቴር ነው። ግልብጥ ብሎ ብሔርተኝነትን ሊያፈርስ አይችልም። because he's not going to survive one day. ለምን ነው የማይችለው? ንገሪኝ እንዴ በኦሮሞ ትግልና ስልጣን ላይ ወጣው ወራዩ አሁን እዚህ ጋር ትንሽ ነው አያና ማስቴት እንድሰጥ ቋንዴ አያና ይችል ልበልና 30 ሰከንድ ይኸውልሽ አብይ የመሀል ሀገርን ሰው 1 ሚሊዮን 7 ሚሊዮን ነው የአዲስ አበባ 4 ሚሊዮን ወጥቶ የደገፈው ነው። አማራ ክልል ሙሉ ለሙሉ የደገፈው ነው። የአማራን ፖለቲካ በእጁ ይዟል። የኦሮሞ እንኳን ቢያንገራገር ደቡቡን በእጁ መያዝ ይችላል። አማራውን በእጁ መያዝ ይችላል። ወደ ኢትዮጵያዊነት ሊወስደን ሁሉ ነገር እጁ ላይ ነበር። አብይ ሆን ብሎ ነው ወደዚህ እንደ የኦሮሞ እንኳን የመጨረሻ 30 ሰከንድ ልጠቀም። ኦኬ እነለማ አንቺ ከአንድ ደቂቃ በታች አይደለም። አንቺ 1 ደቂቃ ቢያንስ ይሰጥሻል። እነለማንና እነጀዋርን አንደርማይን ያደረገ አብይ የኦሮሞ ፖለቲካ ገድቦት ነው ስትኝ እኔ እስቃለሁ። ዳስና አለቀ። 30 ሰከንድ በዚህ ሁኔታ አለቀ። ያሳዝናል። ቀጥታ ውድ ኢትዮጵያኖች እንደምታዩት እንግዲህ አዲስ ኢትዮጵያኒስት ነው የሚለው። ባህረ ዛዮንም ኢትዮጵያኒስት ነኝ ይላል። እኔም ባይዘወይ ኢትዮጵያኒስት ነን፣ ግን የተለያየ አይነት ኢትዮጵያኒስቶች ነን። ከሁለቱ ምርጫ ከሶስታችን የኔ ሐሳብ ነው የሚሻላችሁ። እኔ የብሔርተኞችን መብት አልነካም። ኦኬ ብሔርተኞች ባላችሁበት ሁኑ፣ እንደፈለጋችሁ ፈንጥዙ ነው የምላችሁ። ችግር የለም። ታሪክ ላይ ድንገት ላንስማማ እንችላለን፣ ግን በውይይት ብዙ መረዳዳት ላይ ልንደርስ እንችላለን። ተቆጠሩ ነው የምላችሁ። አፍርሱት አልላችሁም። አሁን አዲስ አብይ ለምን በገባ በማግስቱ ግልብጥ አድርጎ ሲስተሙን አልለወጠም ነው የሚላችሁ። ሪያሊስቲክ አይደለም ይሄ፣ ፕራግማቲክ አይደለም ጋይስ። ከእንደዚህ አይነት ሰው ጋር ወደፊት መሄድ ነው የምትፈልጉት? እንትናም ያው ነው ባህረም እኮ ዛሬ ግልብጥ አድርገን እንለውጠዋለን እናጠፋለን። ኢትስ ናት ሪያሊስቲክ። እኔ ግን ሪያሊስቲክ ሶሉሽን ያመጣሁት አዲስንና ባህረን ትንሽ ማስታገስ የሚችል ይሄኛው ብሪድ ስላልታያቸው ነው። ግን እኔን እመኑኝ፣ እኔን ኢምፓወር አርጉኝ ጋይዝ፣ የኔን ሐሳብ ኢምፓወር አርጉ። አመሰግናለሁ። አንቺ ግን ለምርጫ የተፈጠረ አነጋገር ዘይቤ ነው የተጠቀምሽው። እኔን ምርጡ ፌክ ኢት ቲል ዩ ሜክ ኢት ነው። እዚህ እየተለማመድኩኝ ነው። ኦኬ you don't have to fake it with me. go ahead ነው። ከስር በጣም ተጽዕኖ ፈጣሪ የሆነ ሰው እሱ መናገር አለበት እያለ ነው። ጆስ thank you very much. አይቼዋለሁ አይ ነው ከተናገርኩ በኋላ ቋል ታደርገኝ እንደሆነ ይገባኛል። ስለመረጠ ነው። ቀጥል። አጠራ ካምፔን ስላደረገችልኝ ሩቅ ሰው አመሰግናለሁ። አይ ቲንክ ይሄንን ፍሬም ብትሰማኝ ደስ ይለኛል። በጣም ይቅርታ አባዲና አንተን ረሳው። ኢትዮጵያኒስት ካምፕ እሱም አይሻላቸው ከአራቱ እኔ መሻላቸው። የመጨረሻ ፌኩ ታይፕ ነው እሱ። ኦልሬዲ ሌብል አድርገኝ። ከዚህ በኋላ የምናገረው ነገር ጥሩ አይደለም። አያና ተስናገድ። አሁን የተናገርኩት ነገር ከመዝገቡ ላይ እንዲፋቅ በትህትና ጠይቃለሁ። ቴንክ ዩ አመሰግናለሁ። እኔ ኢትዮጵያኒስት አይደለሁም። እንግዲህ አዲስ ባህርና ጸደይ ኢትዮጵያኒስት ከሆናችሁ መብታችሁ ነው። ዲፋይንድ ባልሆነ ቃል መጠራት አልፈልግም። የኔ ፖለቲካል ስታንድ ፓን ኢትዮጵያን ነው። ሚኒንግ ዋን ኦፍ ዘ ዲፍረንስ ዳት አይ ሃቭ ባለው የፖለቲካል ዲስኮርስ ውስጥ ከብሔርተኝነት የተቃረነ አቋም ነው ማለት ነው።
ኢትዮጵያኒስት አይ ቲንክ ቲፒኤልኤፍም ሲፈልግ ኢትዮጵያኒስት ነው ተብሎ ክርክር የሚያነሱ ሰዎች አሉ። ሌሎች የብሔርን ማደረጃጀት ይዘው የተቋቋሙ ተቋማት የፖለቲካል ኢንቲቲዎች ብሔርተኛ አይደሉም ኢትዮጵያኒስት ናቸው የሚባል ነገር አለ። ክሊርሊ ዴፊኒትሊ ቲፒኤልኤፍ ፓን ኢትዮጵያን አይደለም፣ ኤትኖሴንትሪክ የሆነ የፖለቲካል አደረጃጀትና መዋቅር ነው። ግን አይ ቲንክ ይህን ነገር ለመፍታት የስ በፓን ኢትዮጵያን በሆነና እሺ አሁን ባህረን በሚሉት ኢትዮጵያኒስት በሆነ የፖለቲካል ስታንድ እና ብሔረተኝነት በሆነ የፖለቲካል ስታንድ ውስጥ ያለው ልዩነት ምንድን ነው? ኤንድ ኦኬ የመሸናነፍ ጉዳይም ከሆነ አይ ቲንክ ባህረ ምን መሰለ አንደርስታንድ ማድረግ ያሉብን ነገሮች አሉ። ምንድን ነው ብሔርተኝነት ፊውል አለው ኤንድ ኤቭሪ ብሔርተኝነት ደግሞ የየራሱ ፊውል አለው። ሶ እያንዳንዱን ብሔረተኝነት ማጥናት አለበት ፊውሉ ምንድን ነው የሚለውን ነገር ማለት ነው። አሁን ብዙውን ጊዜ ከፍናን ጋር ለመሸናነፍ ክርክሮች ያደርገናል እንደሆነ ያደርገኛል። እኔ ደግሞ እሱም ወደ ፓን ኢትዮጵያ እንዲመጣ ለማድረግ እሞክራለሁ። ኤንድ አንደኛው ፍናን የሚያነሳው መከራከሪያ ሀሳብ ምንድን ነው? ሂስትሪውን ታሪኩን ትተን ዛሬ ላይ ባለው ሰዓት ስንቆም ማለት ነው። አሁን ሂስቶሪክሊ ቲፒኤልኤፍ በዚህ ገብቶ ተሃት እንደዚህ አድርጎ ምናምን በሚለው ሳይሆን አዝ ዊ ስፒክ ዛሬ ላይ ፍናን የትግራይ ብሔረተኝነትን የሚያለቅበት ሪዝን የሴኩሪቲ ኢሹ አለብኝ ይላል። ይሄ ሀገር ሴፍቲ እና ሴኩሪቲን ጋራንት ማድረግ አይችልም። therefore the only way that I can ensure my safety and security ራሴን ሳደራጅ ነው። that's the only way that I make sure my survival and my existence for the next future ላረጋግጥበት የምችለው መንገድ የሚለው ያ ነው። አሁን ይሄ ፍናን ልታሸንፈው የምትችለው ባህሪ ደብደበህ ቀጥቀጣ አይደለም። አሁን አንተ የሄድክበት መንገድ እንደውም ሞር ኢንሴኩሪቲ የሚፈጥርበትና ሞር የሚጠናከርበትን መንገድ ነው የሚፈጥረው you gotta meet him somewhere where he feels comfortable እና እነዚህ ኢንሴኩሪቲ የሚላቸው ነገሮች የሚቀረፉበትን ሜካኒዝም መፍጠር አለበት። አይ ቲንክ ወደ አማራ ብሔርተኝነትም ስንሄድ የህልውና ችግር አለብኝ፣ ትርክት ተሰርቶብኛል። ይሄ ሀገር በየዱር ገደሉ በምገኝበት ቦታ ላይ ሁላ ቤቴ ግድግዳ ቀለም እየተቀባ እየተገደልኩ እየተጨፈጨፍኩ ነው፣ ዲሁማናይዝ እየተደረግኩኝ ነው። therefore the only way I can ensure my survival is ተጠራርቼ ራሴን ከሌሎች ኢትዮጵያኖች ነጥዬ በአማራነት ስቆም ነው። kind of similar ትግራይ ውስጥ ያለው ብሔርተኛ ከሚለው so አማራ ብሔርተኞችን ወደ መሀል ልታመጣቸው የምትችለው you have to give them safety and security. then አሁን አንተ ወዳልከው የፖለቲካል ዲስኮርስ ውስጥ መጥተው ሊነጋገሩ ይችላሉ። ሴፍቲ እና ሴኩሪቲያቸውን ካልሰጣቸው ግን በጉልበት ጠምዝዤ ከዚህ የፖለቲካል መዋቅር ውስጥ አወጣለሁ ካልከው እየጠነከረ ነው የሚሄደው። you actually given them more fuel to the fire. so መደማመጥ ያለብን አንደኛው ሪዝን that is what it is። ሌላኛው ስትራቴጂ ደግሞ ምንድነው? ኦፍ ኮርስ እንደዚህ አይነት በብሔር አይደንቲፋይ የተደራረጉ መገፋፋት ውስጥ አንደኛው የተገባበት ምክንያት ሂስቶሪክሊ ሳምሃው ተንደባለን በሆነ የታሪክ አጋጣሚ እዚህ ሀገር ውስጥ ባንቱስታ ተፈጥሯል፣ የብሔር መዋቅሮች ተፈጥረዋል፣ አይደንቲቲ ኢንስቲቱሽናላይዝድ ሆኗል። ራይት ሶ እነዚህ ኢንስቲቱሽናላይዝድ የሆኑት አይደንቲቲዎች ዊዛውት እኔና አንተ ባህረ ለምሳሌ ፍናንና ዩሪ እና ኤዶ ይነጋገሩ ሶስቱ አክቹዋሊ ጠንካራ የሚባሉት ብሔረተኝነቶች ኢትዮጵያ ውስጥ ሶስቱ ናቸው። ሌሎችም ግን አሉ። ወደ ምስራቅ አካባቢ ስንሄድ ሲያድ ምናምን አሉ አይደለ? የሶማሌ ምናምን እነሱ ይሞራረዱ because one of the reason is አሁን ፍናን እኮ ትሬት አለብኝ ሲለ from this አይደል ኢንስቲቱሽናላይዝድ የሆኑ ሌሎች አደረጃጀቶች አሉ። የሪሶርስ፣ የሴኩሪቲ፣ የድንበር ነፍ ተዘርዝሮ የማያልቁ ነገሮች አሉ። ሶ አንዱን ይሞርደውና ሚድል ግራውንድ ካገኙና አንደኛው ለሌላኛው ትሬት የማይሆንበት መንገድ ከደረሱ then they don't need it በብሔር መደራጀቱን። ሶ ሆሪዞንታሊ መነጋገር ካለባቸው ሲነጋገሩ እኛ ጣልቃ መግባት የለብንም። እኛ ደግሞ ጣልቃ ከገባን የሚያነሱብን ጥያቄ እኛም እኮ ኢንሴኩሪቲ ያለብን እዚህ ሀገር ላይ ትንሽ the way how we think is ኃላፊነት ወስደን ከዛው ማህበረሰብ የወጣን ሰዎች ነን። ከሌላ ፕላኔት ላይ አይደለም የመጣ ነው። ኃላፊነት ወስደን ይሄን ነገር አቁሙት፣ ኢንስቲቱሽናላይዝድ ስለሆነ ነው አንደኛው ብሔር ተኮር ኢንሴኩሪቲ እዚህ ሀገር ላይ የተፈጠረው
ሶ ኢንስቲቱሽናላይዝ አታድርጉት የሚል ሳምሃው አረ እግዚአብሔር ጸጋ ይሁን ሊሰጠው የምችለው እዚህ ሀገር ላይ ማንኝ ነኝ ገብተዋል ልሰጠው አልችልም። ኦንሊ ዌይ ሴኩሪቲውን ልሰጠው የምችለው ምንድን ነው? እሱም ኢንስቲቱሽናላይዝድ የሆነ ነገሩን ትቶ ሲመጣ በብሔር ተኮር እኔም አካባቢ ያለ ኢንስቲቱሽናላይዝድ የሆነ ብሔር ተኮር ካለ እኔም ትቼ ስመጣና መሀል ላይ የጋራ አንድ የፖለቲካ ማህበረሰብ ስንሆን ደን ያሉን የተለያዩ ከዛ በኋላ የመጡት የኢኮኖሚ የፍትሃዊ ሀብት ክፍፍል ምናምን የምትላቸው መደበኛ የፖለቲካል አውድ ይፈጠራል። ሌላው ዓለም ላይ የምናየው ያ እንዲፈጠር ግን አንደኛ ፊውሉን የምንቆርጥበት መንገድ መፈለግ አለብን። ከብሔር ፖለቲካ ውጪ የሆነው ሰዎች ወይም ይሄ ሀገር ከብሔር ፖለቲካ ውስጥ መውጣት አለበት የምንል ሰዎች የብሔር ፖለቲካ ኤክሰርሳይዝ እንዲደረግ ያደረገውን ፊውል ማጥፋት አለብን። ያንን ሪስፖንሲቢሊቲ መውሰድ አለብን። ያንን ለማድረግ ያው እንዳልኩ ጠጋ ብለን ማዳመጥ አለብን። ኢሹዎቻችን ነው የሚሉትን ነገሮች የሚቀረፉበትን መንገድ ዲቫይስ ሜካናይዝድ አድርገን ኔጎሽየት እና ባርግንም የሚደረግ ካለ ኔጎሽየት እና ባርግን አድርገን ሚድል ግራውንዱን እናገኛለን ማለት ነው። ጸደይ ደግሞ ያነሳሹ የህዝብ ቆጠራ ጉዳይ ያስ ኢቨን 2007 ላይ የህዝብ ቆጠራ በሚደረግበት ሰዓት ላይ በግድ ማለት ነው ግዴታ ብሔር የሚባለው ነገር አይደንቲፋይ መደረግ አለበት የሚል ስታንስ ጸደይ ደግሞ ያነሳሹ የህዝብ የወሰዱት የፖለቲካል ኤሌመንቶች ነበሩ። እሱን ደግሞ ኦፖዝ አድርገው ኖ አይደንቲቲ is how the person sees himself። ስለዚህ ኦልሬዲ አንተ ፕሪሴት አድርገህ ቦክስ አስቀምጠ ከነዚህ ቦክሶች ውስጥ ምረጥ ማለት ሮንግ ነው። therefore ኢትዮጵያዊነትም ውህድ ነኝም የሚለውም አንድ ስፔሲፊክ ብሔር ነኝም የሚለውም should have the right to decide how they perceive themselves የሚል ክርክር ተነስቶ ነበር። እንዳልኳችሁ because የኢትዮጵያ የፖለቲካል አውድ የከረረ የብሔር እንትን ውስጥ ስለሆነ የበላይነቱንም ሲንስ 1983 በብሔር ፖለቲካ የሚያምኑት አካላቶች ይዘው ስለነበረ አለፈ እሱ ማለት ነው። እና ሀገሩ ሳይወድ በግድ ሁሏም ብሔረ ምንድን ነው እየተባለ በብሔሩ ተቆጠረ ማለት ነው። ያልሹ ሀሳብ ትክክል ነው። ኤቭሪባዲ ሹድ አይደንቲፋይ themselves of how they feel። እኔ እንዲህ ነኝ ብሎ የመናገር መብት ሊሰጠው ይገባል። ሁለት ደቂቃ ውስጥ ስቱዲዮስ እየራፕ አድርግልን። ኦኬ አረ ሁለት ጨርሻለሁ። ለጸደይ ኮምፕሊመንት እንደ ኮምፕሊመንት የምትወስደው ከሆነ ያ ሀሳብ ትክክል ሀሳብ ነው። ሶ ኔክስት ኢትዮጵያ ሴንሰስ ሲመጣ ፕሪሰሌክትድ የሆነ በቃ ከዚህ ምረጥ ሊል አይገባም ሴንሰሱ። ፒፕል በነፃነት እኔ አይ ፊል ዲስ ዌይ እኔ ራሴን በዚህ መንገድ ነው አይደንቲፋይ የማደርገው ብለው ራሳቸው ሊሞሉት ይገባል። ኢትዮጵያዊ ነኝ የሚል ካለ ኢትዮጵያዊ ነኝ ይበል። ከዚህና ከዚህ ማህበረሰብ ነው የተወለድኩት የሚል ካለ ከዚህና ከዚህ ነው የተወለድኩት ይበል። አይ እኔ አማራ ብቻ ነኝ፣ አይ እኔ ትግራዋይ ብቻ ነኝ፣ አይ እኔ ኦሮሞ ብቻ ነኝ የሚለውም እንደዛው ሁሉም በነፃነት ያንን ፎርም ሞልቶ ህዝብ በዛ መንገድ ሊቆጠር ይገባል። ዴሞግራፊ ዛሳው ወርክስ ግን ያው አይ ዶንት ቲንክ አሁንም የብሔርተኝነት ትልቅ ክንድ ስላለ እዚህ ሀገር ላይ የሚቀጥለው ሴንሰስ ላይ ያንን የሚፈቅዱ አይመስለኝም። ግን ዩ ፑሽ ኢት ኤንድ ዊ ኦልሶ ፑሽ ፎር ዛት። ለዛ ውህድ ልጆች ስለወለዱ ይፈቅዳሉ ብዬ አምናለሁ። ኦኬ ጥሩ። እና አይ ሆፕ ባህርም ትረዳኛለህ ብዬ ገምታለሁ። ፍሬ እየሰማሽ ከሆነ ፍሬ እየሰማሽ ነው። የመጨረሻ ነጥብ አባዲና በመከራ ነው ሚዩት ያስደረግናት ራሱ በመከራ ነው። እንኳን አያና አንድ 10 ደቂቃ ልውሰድ። ባህር 10 ሳይሆን 35 ነው ያሰብኩት፣ ግን በ5 ደቂቃ ውስጥ ሀሳብ ታቀርብልናለህ። ለደጉ ወደ አንተ ከመሄዳችን በፊት አንተ ጋር ከዛ ወደ ኤዶ ነው የምንሄደውና ኦማር አይዶን ነው ኦማርን ዝም ብለን ነው ያለነው። ብዙ ጊዜ ማዳመጥ ይመርጣል ከመናገር ይልቅ። አያና ግን ጻዲ ሆነ ያነሳቸው ጥያቄ ነበርና አይ ቲንክ ባህርንም እቀድመዋለሁ፣ ግን ፈቅዳ ከሰጠው እሺ ቡርቃ ይቀድማል። ባህርንም ኤዶንም እኔ እቀድማለሁ። ኦማር ካለ ኦማር ይቀድማል። ኦማር ከጠየቀ ይቀድማል። ለምን ቢባል ኦማር በ18ኛው ክፍለ ዘመን መጥቶ እዚህ ቁጭ አለ። ኦማርን እንደዚህ አድርገን ወደ መሀል ማስጠጋና አጠር የምታደርጉት ከሆነ በነገራችን ላይ እኔ በጣም አጭር ከአንድ 2 ነጥቦች በላይ ማላነሳም ዝም ብዬ የታዘብኩት ያክል። ሁላችሁንም ሰላም ብያለሁ። ከታች እስካሁን አብሬያችሁን የቆየሁት ማነሳቸው ነጥቦች ግን አንድ ነው ይሄ ነገር መታየት አለበት ብዬ ማስባቸው 2 ነጥቦች አሉ። አንዱ ዘርና ብሔርን መለየት መቻል አለብን። ኢትዮጵያ ውስጥ በጣም አስቸጋሪ ነው። ስቲል ግን መለየት አለብን። ሬስ የሚባል ኮንሰፕት የለንም። እኛ ሁላችንም ጥቁሮች ነን።
ይሄ ዘር የምትሉት ነገር ቶታሊ ሚኒንግ የለውም። ኢትዮጵያ ውስጥ ስትመጡ ብሔርተኝነት ነው ትርጉም ያለው። ብሔርተኝነት ኦብቪየስሊ አሁን ማዕቀፉም እሱ ነው፣ ከሱ ውጭ ብዙም የለም። ግን ፕራክቲካሊም ብሔሬ ከዚህ ነው ብሎ ማስረዳት ይቻላል። ዘሬ ከዚህ ነው ስትሉ ትውልዳችሁም ማለታችሁ መሰለኝ። አባቴ እናቴ ቤተሰብ እንደዚህ ናቸው፣ ወደ ላይ ወደ ታች የሚሄድ እንጂ ጥቁር ናችሁ ሁላችሁም። አንዳችሁ ትንሽ ፈገግ ያላችሁ፣ አንዳችሁ የጠቆራችሁ ጥቁር ብትሆኑም የሬስ ኮንሰፕት ከብሔር ከኤትኒክ አይደንቲቲ ተለይቶ ካልታየ ችግር ያመጣል። ምክንያቱም እኔ የዘር ጉዳይ ወደ አፍሪካ ሊመጣ አፍሪካ ዚወል ጥቁር ነው ብዬ ነው ማሰብ አሚን ከአረቦቹ ውጭ የዘር ጉዳይ ወደ ኤትኒክ ሊመጣ የሚችለው ለምሳሌ ማን የበለጠ ትግራዋይ ነው፣ ማን የበለጠ ኦሮሞ ነው፣ ማን የበለጠ አማራ ነው፣ ሶማሌ ነው፣ ጉራጌ ነው የሚል ሲመጣ ዘር ይመጣበታል። ያ ግን ዊዝን ዘ ሴም ኤትኒክ አይደንቲቲ ውስጥ ባለው ግሩፕ ውስጥ የሚነሱ ክርክሮች እንጂ አንዱ ኤትኒክ ከሌላው ጋር በሚያደርገው ሊነሳ አይችልም። ዞሮ ዞሮ ጥቁርነት ያው ኮመን ስለሚሆን እሱን ነገር ካለየን ኢትዮጵያ ውስጥ ሌላ ችግር ልናመጣ አሁን የቀረን ሁሉን ሞክረን በእኔ ግምት የቀረን ሬስና ሃይማኖት ብቻ ነው። ያልሞከርነው ነገር ያለ አይመስለኝም። እንደቀረን ምንለው ነገር ያለ አይመስለኝም። እነዚህ ሁለቱ ወደ ፖለቲካችን እንዳይመጡ በምንችለው ልንረዳ ይገባል ብዬ አስባለሁ። ሌላ ባህረን ሸንቆጥ አድርጌው ሊሄድና አይ ቲንክ የሚለው ነገር ይገባኛል። አትምጡብኝ ያለውንም እቀበላለሁ። ፍናን ብሎታል። ተሸንፌያለሁ ካልክ አልመጣም። ምን ታደርግልናል? አንተ ከተሸነፍ በተለይ ነው ያልመጣም። ምክንያቱም ያንተ መሸነፍ በጣም ወሳኝ ነው ብዬ ማስበው አንተ ለእኔ ብሔርተኛ ነህ ጽዮን ነኝ ብለህ እኮ ነው የመጣው። ባህረ ጽዮን ብለህ ራስህን ስምህን ሰይመህ መጣህ። ብሔርተኝነት እንዴት እንደምትቃወም አልገባኝም። ዛዮኒዝም እኮ ብሔርተኝነት ነው። ሌላ ምን አለ? እኛን ዝም ብለን አውቀን ቆርጠን እኔም ፍርሽም ባህር እንላለን እንጂ አንተ ጽዮንን ይዘን የመጣው ከአንተ በላይ እንደውም ያንተ የቀረረው ብሔርተኛ ነው። እንዴት ብለህ ብሔርተኛ ናት? በዛ ኮንሴፕት ነው ጸደይ ነው ያልኳት። ወደ ጸደይም ልመጣ ተራ በተራ ልምጣ ብዬ ሰው ብዬ ነው ጸጥ ያልኩት። ግድ የለም ዝም ብዬ አልፈዋል። ማምጣት አይቀር እመጣለሁ ወዳጅ። ባህርን እንደውም ሀሳቡ ብዙም ደስ ይለኛል። እንትኑም ባህሪውም እንደ ባህር ነው፣ ቀዝቀዝ ብሎ ነው የሚያወራው። ላይ ግን ይሄን ነገር ነው ማለፍ ይኖርብኛል። ጸደይ ጋር ስመጣ እኔ አማርኛውም ራሱ ልክ አይመስለኝም። ውህድ የሚባለው ምንድን ነው? ውህድ ማለት አሚን አሁን ውህድ ነኝ እኔ ማንነቴ ውህድ ነኝ ስትይ እኮ በሌላ አነጋገር ብሔርተኛ ነሽ አንቺ። የውህድ ማንነት ምትይው የራስሽ የፈጠርሽዋል። እኔን የሚቸግረኝ ውህድ የሚለው ምን እንደሆነ ማየት ነው ማልችለው። ውህድ ማለት አንድ መሆን ነው። አንድ የሆነ የራስሽ ነገር አለሽ ማለት ነው። ለሳይ በቀለም ላስረዳ ትንሽ ፔዳንቲክ እንዳይሆን እንጂ ይሄ አሁን ለምሳሌ ፐርፕል ከየት ነው የሚገኘው? ካልተሳሳትኩኝ ከቀይና ከብሉ ይመስለኛል። ሁለቱ ሲቀላቀሉ ፐርፕል ነው። ፐርፕል ኢዝ ኒው አይደንቲቲ በራሱ ነው የሚመጣው። ውህድ አትይውም። ይሄን ነገር የራሱ እንትን አለው። በቃ የራሱ ከለር ነው። ፐርፕል ኢዝ ከለር ባይሰር ውህድ የሚባል ነገር የለም። እኔ የሚመስለኝ ቅልቅል ቢባል የተሻለ ነው። የተደባለቀ ቢባል የተሻለ ነው። ምክንያቱም ሁለት ብቻም ላይሆን ይችላል እኮ 3 4ም ሊሆን ይችላል። ያንን እንደ ብሔር አይደንቲቲ መውሰድ ይቻላል። ምንም የሚከለክለው የለውም። ካቴጎራይዜሽን ነው። ግን እናንተ እንደዚህ ውህድ ነን የምትሉ ሰዎች ብሔርተኛ ነን ብላችሁ አትዋሹ። ብሔርተኛ ናችሁ፣ ከእኔ እኩል ብሔርተኛ ናችሁ። ምክንያቱም ብሔርተኛ ባትሆኝ ለምንድን ነው ለማንነትሽ ብላይንድ ማትሆኝ? ለምን ወደ ማንነትሽ ትሄጃለሽ? ዝም ብለሽ በጸደይነትሽ በሰውነትሽ በቃ ሰው ነኝ እኔ ጸደይ ይባላለሁ ብለሽ ለምን ፖለቲካሽን አሰሪ? ወደ ውህድ ማንነት ዘነ ፖለቲካ እየሰራው ነው። የትኛው ማንነት ነው ያደላሁት? ውህድ ስትይ በቃ ማንነት ነው። ውህድ ስትይ እኮ ምንሽን ነው ውህድ የምትይው? ዘርሽን እንዳይባል ቅድም ብዬሻለሁ። ትርጉም አይሰጥም። ሺስ ታክን ባ ኮንስቲትዌንሲ ነው የምትለው። እኔ በቁጥር ደረጃ ነው የምታወራው። ፖለቲካል ኮንስቲትዌንሲ እኮ በቁጥር ደረጃም እኮ ያን የምትሰጠው በምንድን ነው? ኮንስቲትዌንሲ ኦን ዘ ቤሲስ ኦፍ ኤትኒክ አይደንቲቲ ነው። ኦን ቤሲስ ኦፍ ዋት? ኤትኒክ አይደንቲቲ እኮ ነው። ሜክስ አይደንቲቲ ያዙ አዲስ በሃይማኖት ነው ኡማር። በሃይማኖት ኦማርን አስጨርሱት። ኦማር ይመስላል አስጨርሱት። ኦማርን አስጨርሱት። ኦማር እስቲ አንድ ካፕል ሚኒትስ ሚና እናስገባም። ጽዮናዊ ነኝ ማለት ሃይማኖት እንትን አይደል እንዴ? የአክሱማዊ ጽዮናዊ ነኝ አይትሊክ ነው። ጁኖ ለኔ ቆይ እንጂ ልጨርስ። ኤትኒሲቲ እና ሪሊጅን ላይ እሱ አይቆጠርም። እኔ የሴንሰስ ፖለቲካ
ፓርላማ ላይ ተቆጥሮ የሚገቡበት ቁጥር ፖለቲካ ስለሆነ እያራመዱ ያሉት በቁጥር ፖለቲካ ውስጥም እኔ መሳተፍ እፈልጋለሁ ተቆጥሬ እንደ ውህድ ስትሬት ነኝ መቆጠር አለብኝ። በሰውነት ሽማ ተቆጠሪው ነው የኔ ክርክር እኮ አይቆጥረማ ብሔር እንትኑ የኢትዮጵያ ኮንስቲትዩሽን ይኸውልህ ሚክስ ሬስን እንደ ሬስ ኦማር እሷ እያለች ያለችው there's no race አዲስ ያዘው ቆይ ማይክ ሚውት አድርግ ሬስ ቢባል ነገር ሚክስ አይደንቲቲ ማለት ነው ሶሪ ሬስ ሚክስ ማለት እሱ እኮ ነው ሬስን እናስወጣ አልኳችሁ ሃይማኖትን እናስወጣ አይጠቅመም ብዬ ነው ማሰብ ይጠቅማል ካላችሁ አስገቡትና በደብ እንራኮትበት ምክንያቱም ተራኩተን ያያለከን ነው ዞሮ ምን ለውጥ ያመጣል ሶ ለምን ይቀረናል ሁለቱንም አስገቡት ከፈለጋችሁ ግን አይጠቅመንም ነው አሁን ያለንበትም ዳውስ ያለ ነው ሶ ፍሬሽ ያነሳቸዋል ዛዮኒዝም ጽዮናዊነት ሃይማኖት ነው ብላለች አዎ እሱንም ይነካል ግን ቤዙ ግን ጁዳይዝም ሳይሆን ጁ መሆን ነው ቤዙ ኦፍ ኮርስ ያንንም ኤሌመንት አለው እኔ ሃይማኖትን እናስወጣል ኮኮሬስ እናስወጣ እንጨምርበት ካላችሁ እናሰፋዋለን ሶ የጸደጋ ያለኝ ጥያቄ እስቲ ላንቺ ብሔርተኛ ነሽ ውህድ ምትዩም ትርጉም አይሰጥም ምክንያቱም ውህድ ማለት አንድ ራሱን የፈጠረ ነገር ነው የሚሻለው የተቀላቀለ from mixed family የመጣ ማለት ነው እሱም ራሱ አይደንቲቲ ሆኖ ሊወሰድ ይችላል ለኔ ችግር ስቲል ግን ብሔርተኛ አይደለም አትበይ ነው እስቲ ብሔርተኛ ነሽ የኮንስቲትዩንሲ የተባለው whatever ይሄን መፍጠር ትችላለሽ ሶ ለኔ እንደማየው በዙሩ ከብሔርተኝነት ውጪ የሆነ ፖለቲካም የለም to be honest ብሔርተኛ ስንል እኮ እኛ አሁን በአማራ በትግሬ በመናምን እያነው ነው እንጂ ምናወራው ፖለቲክስ መቼም ስለ ኢትዮጵያ ነው አይደል ኢትዮጵያ እኮ ራሱ ብሔር ነው ሶ የሚጀምረው ኤቭሪ ፖለቲክስ በብሔር ነው ከብሔር ወርዶ ነው ወደ ሳብ ብሔር ስም ሄደው ወደ ሳብ ግሩፕስ እስቲ ለብሔርተኝነቱ አንዱ በዚህ ፖይንት ጨርሳለሁ የብሔርተኝነቱ አንዱ ችግሩኛ ከብሔርተኝነት ወጥተን ኢን ተርምስ ኦፍ ፖለቲክስ ማውራት አልቻልንም ለራሳችንም ብሔር ለምሳሌ እኔ አዛን አማራ ለአማራ የሚጠቅመው ፖለቲካል ኢኮኖሚክ ፖሊሲ የትኛው ነው ለአንድ ፖሊሲው ምን ቢሆን ይጠቀማል ኤዱኬሽን ፖሊሲው በምን ይቀረጽ ጤና ፖሊሲው እንደዚህ አልደረስንም እዛ ገና አማራነቴን ገና እያስረዳው ነው ያለሁት ገና አማራ ለመባል መከራ እያየሁ ተብይ ያለው ግን አክቹአሊ መሬት ላይ የለም ያ ነገር ከዛ መውጣት ስላልቻልን ነው ፕሮፐር ፖለቲክስ ያለው ሐሳቦቼ እነዚህ ናቸው ታንክ ዩ ጋይስ ታንክ ዩ በጣም እናመሰግናለን ፍናን ከቡርቃ በኋላ አንተ ነህ ወይስ ባህር ታንክ ዩ ነው ያልኩት ኦማር ታንክ ዩ ነው እሺ ፍናን ማር የኔን ሐሳብ ፈርተው ነው ወይ ዶን ሃቭ ነው እንትን ኖ አባዲና ያንተን ሐሳብ ገና ቼክ እየተደረገ ነው ያለው ተጣርቶ ይመጣል ባህረ ጸደይ እና አዲስ እንግዲህ ማሸነፍ ከፈለጋችሁ ያው ሰዓታችሁን አስቀምጬላችኋለሁ ዘዴው በጸደይና በባህረ ጽዮን መካከል ወደቀ እኮ አባዲና ያንታስ የመደመር ትውልድ ቁጭ ብሎ እያየህ እንደ ጦጣ እየሳቀም ሶ እድሉ ምንድነው ተሰጥቶኛል 3 ደቂቃ አልተሰጠ ቡርቃ ከዛ ባህረ